በቃ ትምህርት ለኔ አልተፈጠረም አንሽ ባንዴ ጊዜ ፈተና ማትስ ቡና ነው ለኔ ማለት ይቻላል። የተማሪ ፓርላማ ፕሬዝዳንት ነበርኩኝ ድሬዳዋ ወደደኝ እና የከሰዓት ክላስ ከባድ ነበር። በስማ ሰላምታችን በያላችሁበት ይድረሳችሁ። ጤና ይስጥልን። እንዴት ናችሁ? ይህ የተማሪዎች መድረክ የተሰኘው ፕሮግራማችን ነው። ፕሮግራሙ ደግሞ የሚተላለፈው በድሬዳዋ ዩኒቨርሲቲ የማህበረሰብ ኤፍኤም ሬዲዮ 104.5 ነው። አዘጋጆች ደግሞ እኔ ብርሃኑ ስማቸውና እኔም ባባይ ፀሐይ፣ በቴክኒኩ በኩል ደግሞ ሐምዛ እድሪስ አብሮን አለ። እንግዲህ የዛሬዋ እንግዳችን ተማሪ ኢየሩሳሌም ጥሩነህ ነች። መጀመሪያ ሰላም ብትለኝ ደስ ይለኝ ነበር። እንግዲህ ዝም ብለን የገባው እነሱን ነው ሰላም ያልካቸው እንጂ ሰላም ይረሳል። ሰላም እንዴት ናችሁ? ሰላም እንዴ እምረን መልካም። ኢየሩሳሌም መሀላችን ላይ ያለችና እስኪ ኢየሩሳሌም ማን ልበል እስኪ አንቺ መጀመሪያ? እሺ ያው መጀመሪያ እንግዳችሁ አድርጋችሁ ስለጋበዛችሁኝ በጣም አመሰግናለሁ። ኢየሩሳሌም ጥሩነህ እባላለሁ። በድሬዳዋ ዩኒቨርሲቲ የ3ኛ ዓመት የ2ኛ ሴሚስተር የህግ ትምህርት ቤት የህግ ተማሪ ነኝ። መልካም እንግዲህ ያው ኢየሩሳሌምን እንደሰማችኋት በድሬዳዋ ዩኒቨርሲቲ የ3ኛ ዓመት የህግ ተማሪ ነች። እንደሚታወቀው በዚህ ፕሮግራም የተለያዩ ውጤታማ የሆኑ ተማሪዎች ታሪካቸውን እንዲያጋሩና ከታሪካቸው ደግሞ ሌሎች እንዲማሩ ተማሪዎች እርስ በርስ የሚማማሩበት እርስ በርስ ታሪካቸውን የሚያጋሩበት ተማሪዎች ብቻ ሳይሆን መምህራንም ሌሎችንም የምንጋብዝበት ቃለ መጠይቅ የምናደርግበት ፕሮግራም እንዳልከው ነው። እንግዲህ ተማሪዎች መድረክ ዋና ሀሳቡን ተማሪዎችን ወይም በትምህርት ጉዳይ ይመለከታቸዋል የምንላቸውን ሰዎች እየጋበዝን እነሱ በሚናገሩት ሌሎች እየተማማሩበት የሚቀጥል ፕሮግራም ነው። እንግዲህ ኢየሩሳሌም ከህግ ትምህርት ቤት ነው የመጣው ብላለች። ህግ ትምህርት ቤት ነው የሚባለው? የህግ ትምህርት ቤት ከዛን ጀምር እንዴ? አንዳንዶች ኮሌጅ ይባላል። ያው ያደገ ስለሆነ ኢንስቲትዩት አለ ከትምህርት ክፍልም በላይ መረጃ ካለ ያው እንግዲህ ስኩል ኦፍ ሎ አይደለ? ሶ ቀጥተኛ ትርጉሙ የህግ ትምህርት ቤት ነው። ሶ ህግን ብቻ ነው የሚያስተምረው። ህግ ደግሞ አንድ ብቻ አይደለም፣ በጣም ብዙ ህጎች አሉ። ስለዚህ ሜዲሲን ይባላል አንዳንዴ ተማሪዎች በነገር ላይ ይረባረቡበታል። እንዲያውም ህግ ስለምንገባ ትንሽ ማርክ ውጤት ለቀቅ አድርጎልን አይነት ነገር ያጋጥማል። በጣም የባለፈው ዓመት አመልካቾች ከሌላው ጊዜ በርከት ያሉ ነበሩ። በቁጥርም ወደ 300 አመልካች ነበረው የህግ ትምህርት ቤቱ። ያው እንግዲህ እንዳላችሁት ነው የሶሻል ሜዲሲን ማለት ይቻላል። ምንድነው ኤላር ኦፍ ኢፈርት ይጠይቃል። በጣም ብዙ ጉልበት ይጠይቃል። ብዙ ድካም አለው ውስጡ። ያው ፍሬው ቢያስደስትም ድካሙ ግን ከህክምና ተማሪዎች አይተናነስም እንላለን። የህግ ተማሪዎች ከእድሜውም አንፃርም እንደዛም ሊሆን ይችላል። እድሜውም ደግሞ እድሜውም ከሌሎቹ የሶሻል ዲፓርትመንቶች አንድ ዓመት ትንሽ ከፍ ይላል። 5 ዓመት ነው። ሌሎቹ አብዛኞቹ የሶሻል ዲፓርትመንቶች በ4 ዓመት የሚጠናቀቁ ናቸው። እኔ አስታውሳለሁ እየተማርን የህግ ተማሪዎች ትልልቅ መጽሐፍ ይዘው ይዞሩ ነው። መጽሐፍት ኮዶችን ምናምን ሲቪል ኮዶች ምናምን እነሱ ይዘው ካልተሳሳትኩ በግቢ ውስጥ ብቸኛ መጽሐፍ የምንቀበለው እኛ ይመስለኛል። እኛ ወይ ሜዲሲኖች ነው የሚሆነው። ያው የመጽሐፍን ባለቤቶች ነን። በዚህ አጋጣሚ እንዲህ ይባላል። ኦፕን ቡክ ነው የሚፈተኑት ይባላል። ፈተና ማለት መጽሐፍት ይዘው ይፈተናሉ። ኮዶችን ያው እንግዲህ በጣም ብዙ አንቀጾች ስላሉት እያንዳንዱን አንቀጽ የሚለውን ማስታወስ በጣም ከባድ ነው የሚሆነው። ስለዚህ የምንጠቀመውን አንቀጽ ሪፈር እንድናደርግ አንዳንድ ኮዶች ይፈቀዱልናል። ጠብቁኝ፣ የትኛው ገጽ ላይ ነው አንዴ ተጨማሪ ደቂቃ ስጠኝ። በጣም ባይዘው ዩኒቨርሲቲዎችም ያዳላሉ ይባላል። ህግ ትምህርት ቤት ለምሳሌ እንደዚህ ያልኩት ታሳሳላ አንደርግራጁዌት እየተማርን እዛ ዩኒቨርሲቲ ብቸኛው ትልቅ ላይብራሪ ያለው የህግ ትምህርት ቤት ነው። አሁን እዚህ ያላችሁ ቤተ መጻሕፍት የህግ የለውም፣ ግን አይ ቲንክ ሜል ላይብራሪ ላይ በደንብ አጋዥ መጽሐፎች አሉ። በጣም ብዙ። ጥሩ አድማጮቻችን እና ተመልካቾቻችን እንግዲህ ኢየሩሳሌም ጥሩነህ በህግ ትምህርት ቤት 3ኛ ዓመት 2ኛ ሴሚስተር ተማሪ ነች። በዚህ በ2018 ዓ.ም ማለት ነው። እስኪ ዛሬ እንግዲህ እሷን የጋበዝናት አንዳንድ ጉዳዮች አሉና ኢየሩሳሌም ማናት? ከልጅነት ጀምሮ ከየት ነው ልጅ ነበረች? ከየት መጣች? መነሻ ምንጩ ድሬዳዋ ዩኒቨርሲቲ እንዴት መጣች የሚለውን እስኪ ለምን መጣች? ያው የመጣሁበት ዓላማ የሆነ ሁሉም ግልጽ ነው። ሌላ ዓላማ የለውም። እስኪ ስለሱ አንዳንድ ነገራቸው። እሺ ያው እኔ
ከእናቴ ከወይዘሮ በለጡና ከአባቴ ከአቶ ጥሩነህ በ1995 ዓመተ ምህረት በደብረ ብርሃን ከተማ ነው የተወለድኩት። እዛ ያረቂ ሀገር ነው ይባላል። እውነት ነው? በብርዱ 95 ባይዘው ወይ አንደኛ ፈልገው አንድ አመት ነው የቀረኝ። አልገባም አይደለም 95 ትምህርት ቤት አልገባም። 1995 እንዴ በደንብ ትውልድ ገፋ። ተማሪያችን እኮ ነች። ብትሆንም ገፋብኝ። ኢትዮጵያ አቆጣጠር ነው? አዎ በኢትዮጵያ አቆጣጠር ነው። 94 እኮ አንደኛ ክፍል ሳይሆን ኧረ በጣም 95 ቢያንስ ገብታ እኔ 96 ነው ገብቻለሁ። 94 ወይ 95 አንደኛ ክፍል ነበርኩ። አዎ እንዴ ለምን ይዋሻል? ወሬበታለሁ። መልካም። እሺ በደብረ ብርሃን ከተማ ነው የተወለድሽው? አዎ በደብረ ብርሃን ከተማ ተወለድኩ። 2 አመት ሲሞላኝ ነው አዲስ አበባ ጠቅላላ የመጣ ነው። ከ2 አመቴ ጀምሮ አሁን ድሬዳዋ ዩኒቨርሲቲ ተመድቤ እስክመጣ አዲስ አበባ ቋሚ ነዋሪ ነኝ። ከዛ በተረፈ ያው እንደማንኛውም ተማሪ ኬጂ ተምሬያለሁ። ነፃነት ጩራን የተማርኩት ጎፋ ገብርኤል ማለት ነው። አንደኛ ክፍል ድረስ እዛ ነው የተማርኩት ከኬጂ እስከ አንደኛ ክፍል። ከዛ ሰፈር መቀየር ስለነበረብን ሰፈር ስንቀየር ትምህርት ቤትም ቀየርኩ ማለት ነው። ከዛ ህዳሴ የመጀመሪያ ደረጃ ትምህርት ቤት ይባላል። ለቡ ነው የሚገኘው። ከ2ኛ ክፍል እስከ 8ኛ ክፍል እዛ ነው የተማርኩት። ያው በጣም ብዙ ረጃጅም እድሜ ነው የምማረው። ትምህርት ቤት ብዙ አልቀየርኩም። ማህበራዊ ህይወት ራሱ ማህበራዊ ህይወት እንዲሆን ወይ በጣም ከዛ 9ና 10 ፋና የሚባል ትምህርት ቤት አለ ጀሞ፣ እዛ ነው የገባሁት። 9ና 10 ብቻ ትምህርት ቤቱ ያለው። 9ና 10 እዛ ተማርን። 11 እና 12ን ጋርመንት አሁን ያንኛ ስንማር ለቡ ነበር፣ አሁን ስሙ ተቀይሯል። እዛ ነው 11 እና 12ን የጨረስኩት። ከዛ በኋላ ያው እዚህ ያለው ማለት ነው ድሬዳዋ መጣሁ ማለት ነው። በጣም ጥሩ። ኢየሩሳሌም ምን አይነት ተማሪ ነበርሽ? እንደው ከታች ጀምሮ በጥባጭ የተለያየ ባህሪ ያላቸው ተማሪዎች አሉና እውነት ነው። ያው እንግዲህ የልጅነት ባህሪ ያው እንደ ሁሉም ልጅ ነው። ታጠፋለህ፣ ትቀጣለህ፣ ትማራለህ ነው ለማለት ነው። ብቻ ነበረ ማለት አዎ ስታጠፋ አይቀርም። ግን ስቲል እንደዛም ሆኖ የደረጃ ተማሪ የሚባሉት ውስጥ ነበርኩ። ይሄ ነገር የጀመረው ከታች ጀምሮ መሰለኝና ከታች ከኬጂዎቹ ጀምሮ እንደዛ ነበረ። እስከ መጨረሻው እንደዛ ነበርኩኝ። የደረጃ ተማሪ ነው። ቶፕ 3 ውስጥ አልጠፋም አለው እስከ 12 ክፍልም ቶፕ the first one ነበርኩኝ ይመስለኛል ከክላሴ። በጣም ደስ ይላል። አዎ እና እንደዛ ነበረ። ከትምህርት ጎን ለጎን እንደውስ እንቅስቃሴዎች ነበሩ? ለምሳሌ የምትሳተፊያቸው ክለቦች ሊሆን ይችላል ወይ ደግሞ ውጭ ስራ መስራት ሊሆን ይችላል። ስራ ትሰራለሽ? ወይ በደምብ ሴት አይደል? የቤት ነው ማለት አይ ለማወቅ ያክል። እንዴ በደምብ ለምሳሌ አንዳንድ ቤተሰብ ልጆቻቸው ጎበዝ ከሆኑ ከስራው ድርሽ እዛው ትምህርት ላይ ብለው አይ እንደዛ አይደሉም። ለቤተሰቤ ብቸኛ ልጅ ነኝ። ያለኝ የቤታችን የለኝ ነው። ያው እንደ ብቸኛ ልጅ ግን አላደኩም በእውነቱ። ተጠግረሽ ነው ያለው እንዴ? በደንብ አስለፍተውኝ ማሚና ዳዲ እየሰሩ ነው። ያውቁታል፣ ሀቁን ያውቁታል። ያዳት እንትን አይደለም። እስከሆነ ኤጅ እኮ አትገፋም እንድትሰራ። የሆነ አደርሳለች የሚባልበት ኤጅ አለ ማለት ሰው የሚጠብቅ ቤተሰብ የሚጠብቅ እድሜ አለ። እዛ ላይ ስደርስ ግዴታ ነው የማገዝ ግዴታ አለበት። እዛ ላይ እስክደርስ ድረስ ነው ተጫውቻለሁ ምን ብያለሁ። እዛ ላይ ስደርስ ደግሞ በስነ ስርዓት ነው የሰራሁት። እንደዛ ነበረ። እና ደግሞ አርት ነገር በጣም ነበር የምወደው ልጅ ያለው። አሁንም ደስ ይለኛል። ስነ ጽሁፍ ማንበብ ማለት ነው። ጸሐፊ ምናምን አይደለም፣ ማንበብ ደስ ይለኛል። ስዕል ማየት ደስ ይለኛል። አርቲስቲክ ነገር ደስ ይለኛል። እስከች አረግ ነበር ነው ዲዛይኒንግ እስከች አረግ ነበረ። የተለያየ ልብስ ምናምን ዲዛይን አረግ ነበር ሳይጠፋብኝ በፊት። እና ፋሽን ዲዛይን እንዴት ተባባሽን ያስፈልጋል? ከጥበብ እንዴት ራቅሽ? በጣም ጥሩ ጥያቄ። እዚህ ማለት አለ ግን 11 እና 12 እንትን ነበር። እኔ ሶሻል ተማሪ ነኝ። 10 ላይ ነው የመረጥኩት። እንትን ነበራቸው ቲዲ የሚባል ኮርስ ነበር። ቴክኒካል ድሮዊንግ አልችልም። ቲዲ አልችልም። ቲዲ ስለማልችል ቀረ። እዚህም ስመጣ የዲዛይኒንግ ቻንስ ሲሰጥ የነበረው ለፕሪ ኢንጂነሪንጎች ነበር፣ ለናቹራል ሳይንስ ነበረ። በዛ ምክንያት ከዛ ደግሞ ትምህርቱ ምኑም ሲደራረብ ሳትስል ስትቀር የሆነ የሚጠፋ ነገር አለ። ስቲል አርት ቢሆንም መደብዘዝ አለበት።
ይደበዝዛል። ምናልባት በጎንዮሽ በግልሽ ስልጠናዎችን ካልወሰድሽ እንደዛ እያረክ ካላዳበርከው አይሆንም። አንዳንዴ እኮ አርት ትጠራህና አልፈልግም ትላለህ። እኔ አሁን ጠርታኝ ነው በልጅነት የነበረ የጠራችን እኔ በቃ አልፈልግም። ኦኬ አሁን በሩን ዘጋች። አሁንማ ድሮ ፈልጌ አጥቻለሁ አልፈልግም ማለት እንግዲህ እና እንደዛም አይነት ሁኔታ አለ። ከዛ ውጭ ክለቦች ላይ ምናምን በደንብ ሚኒ ሚዲያ ላይ እና 8ኛ ክፍል የሚገርመው ነገር እንትን ነበረን የተማሪ ፓርላማ ነበረን እና የተማሪ ፓርላማ ፕሬዚዳንት ነበርኩኝ። ተመራጭ ነበርኩኝ። ቅስቀሳ ሳርግ ነበረ። በቃ የምረጥ ዘመቻ ምን ይመስል ልምድ መውሰድ ያለባቸው ሰዎች ነው። ያው እንግዲህ ምንም አይልም፣ አሪፍ ነው። የምረጡኝ ቅስቀሳ ሲሆን ያው ያኔ እንደዚህ አይነት 8ኛ ክፍል ማለት ገና በደንብ ሜንታሊ ዲቨሎፕ የሆነን ማቹር የሆነን ሰዎች አይደለም። ግን የሆነ ሊሰሩ የሚገባቸው ነገሮች ያው ኮንሰፕት ይኖርሃል። እነዚህ እናረጋለን ትላለህ፣ እነዚህ እንሰራለን፣ ተማሪውን እንጠቅማለን ትልና ቃል የገባሽ ምን አደረግሽ? ኦሎፍም ባይባል ሞስት ኦፍ ዘመን ግን አሳክቼ ነው የወጣሁት። ሰው የተሳካ ምርጫ ነበር ማለት ነው። በጣም እውነት ለመናገር እኔ ራሱ ፕሬዚዳንት የመሆን ፍላጎት ነበረኝ። አልተሳካም። የተማሪዎች አልተሳካም። ምናልባት የሀገሪቱ ፕሬዚዳንት ሆነ ይሆናል። ማን ያውቃል? በሰባ በጣም እሺ። መልካም እንግዲህ ወደ ጥሩ ኤክስፒሪየንስ ነው አሁን ያነሳሻቸው ነገሮች። በመሰረታዊነት ትምህርት ላይ የነበረች ዝግጅት ምናምን አንዳንዶችን እናነሳለን። በእርግጥም ለምሳሌ እነዚህ ሀገር አቀፍ ፈተናዎች ላይ የነበረች ዝግጅት ምንድን ነው? ሌሎችስ ቢማሩት ማለት ቢያዳምጡት ምን ይማሩበታል የምትይው ነገርም ስለሚኖር ብዬ ስለማስብ አሁን ያነሳሻቸው በእርግጥ በጣም ደስ የሚሉ ነገሮች ናቸው። ከትምህርት ጎን ለጎን ስታደርጊያቸው የነበሩት ማለት ነው። እና አንዳንዴ ሰው በሚኒ ሚዲያ ራሱን ሊያሳትፍ ይችላል። በተለያዩ ሶሻል ክለቦች ለምሳሌ ኤችአይቪ ሰላም ፎረም ሊሆን ይችላል። እና ይሄ ራሱ እኛም ጋር ነበረ። መልካም። እስኪ ትምህርት እንዴት ነበረ? የሶሻል ዝንባሌ እንዴት መጣ መጀመሪያ አካባቢ? ግን ከዛ በፊት ብዙ ጊዜ የተለመደ ነገር አለ። ለምሳሌ እኛ አካባቢ ጎበዝ ተማሪ ሶሻል አይገባም የሚባል ነገር ነበር። እናንተ ጋር እንዴት ነበርና እስኪ እንደዛስ እንዴት ገባሽ? ተጽዕኖስ አልነበረም ወይ? በጣም ጥሩ ጥያቄ። ቤተሰቦቼ ሲያሳድጉኝ በነፃነት ነው ያሳደጉኝ። ሁሉም ነገር የኔ ምርጫ ነው ማለት እነሱ ምን ብለው ያምናሉ? ይሄ የአንቺ ህይወት ነው፣ አንቺ ነሽ የምትኖሪው። እኛ የራሳችንን መርጠን ኖረናል። ይሄ የሚመጣው ህይወት ደግሞ አንቺ ነው፣ ምርጫሽን እንድትኖሪ እድሏለሽ ነው። መጀመሪያ ስመርጥ እነሱም ነበሩ ተወቃሽ። በእውነቱ ማንም ሶሻል ትገባለሽ ብሎ የጠበቀ ሰው አልነበረም። በቃ እንዳለ ወረዱባቸው። ምን ሆናችሁ ነው? እሷ እንኳን ብትል እናንተ እንዴት አትቆጡ ምናምን ተባለ። ተዋት ለምርጫዋ ተባልኩኝ። ሰው ይላል በጣም በጣም አክስቶቼም አጎቶቼም በቅርብ የሚያቀን ጎረቤት ምናምን በጣም ብዙ ሰው ነበር የተገረሙ እና ሲሰሙ ሁላ እውነት አልመሰላቸውም ነበር። ዶክተር ነበር የጠበቁት። እኔም ዶክተር መሆን ነበር የምፈልገው። 10ኛ ክፍል ድረስ 9ኛ ክፍል ድረስ በቃ ሜዲሲን ነበረ አላማዬ። ማለት ደስ ይለኛል ሜዲሲን መማር፣ የአብዛኞቻችን የልጅነት ህልም ነበረ። ደስ ይለኝ ነበረ። ከዛ ስናስበው ሜዲሲን ማለት ያው የሜዲሲን ተማሪዎችን ለመናገር ፈልጌ አይደለም፣ መሬት ላይ ያለው ሀቅ ግን እየሰሙት በቅድሚያ ይቅርታ ጠይቃለሁ። ያው በጣም ብዙ አመት ነው ኦልሞስት 8 አመት ማለት ይቻላል። ትዳሩንም ሁሉንም እዛው ጨርሶ ወልደው ሁሉም ሊወጡ ይችላሉ። ከጎን ያ ፖዚቲቭ ነው ማለት ጥረታቸውን ታጋሽ እንደሆኑ ለማሳየት በጣም እና በጣም ረጅም እድሜ ሌንግዝ ነበረው የመማሪያው። ሲቀጥል ደግሞ በጣም ብዙ ሰፈር ያደርጋሉ ማለት በጣም ብዙ ነው የሚጥሩት። ማለት ይሄ ነው የማይባል የምር እዛ ውስጥ ሆነ እስካላየው ድረስ ኦኬ እንደዚህ የሚጣራል እንደሚላ በጣም ነው የሚለፉት እና አይ ይሄ ነገር አልኩኝ መታሰብ አለበት። በርግጥ ፍላጎትም እኮ ያስፈልጋል። ፍላጎት ያለው ሰው ከሆነ ችግር የለውም ባይ ነኝ እኔ። ቢደፋም ቢደክምም የሚፈልገው ነገር የሚያሳካው ነገር ከሆነ ምንም ችግር የለውም ባይ ነኝ። ሰው ልጅ እኮ ሲጀመር ለሚፈልገው ነገር ከሆነ አይደክምም። ድካሙ ይደክማል፣ መድከም ግን አይሰማውም። በቃ ይገባዋል ብሎ ያምናል። አምኖበትም ስለሚገባ ይጥራል በጣም። ከዛ 9ኛ ክፍል ላይ ከመሬት ተነስቶ ማለት እንችላለን በቃ የጠበቃ የህግ ነገር ማውጠንጠን ጀመርኩኝ። 9ኛ ክፍል ነው። ከየት መጣ ያሳ ፊልም ምናምን አይተህ? እኔ
ምን ኢንካሬጅ እንዳደረገኝ እስካሁን ማወቅ አልቻልኩም። የሆነች ጀግና ጠበቃ የተሽላል ፊልም ላይ እንደውም የህግ ተማሪ ከሆንኩ ነው ራሱ የህግ ፊልም ማየት የጀመርኩት እዚህ ኮሌጅ ተመጣው። በእውነት የህግ ፊልም ራሱ ያነህል አላይም ነበረ። ከዛ እስኪ እንዴት ነው ይሄ ነገር ምናምን ብዬ ቁጭ ብዬ አሰብኩበት። ሳስበው ደህና ነኝ፣ እችላለሁ፣ ፍላጎቱም አለኝ። በዛ ላይ በቤተሰባችን የህግ ሰው የለም። ኦኬ ስለዚህ ፈርቀዳጅ ሆነ ፈርቀዳጅ ልሁን እስኪ በሚለው በ9 እና 10 ላይ ይሄን ሀሳብ አመጣን። 11 ላይ ተገባን። እንኳንም ሶሻል ገባሽ ሊሉላ ይችላሉ። ቀስ እናቴ ስቲል አካውንቲንግ እንድማር ነው ሂሳብ፣ እሷ በጣም ጎበዝ ነበረች። እኔ ምንም አልልም ነበረ። እናቴ አሁንም ቢሆን አካውንቲንግ ብማርና ማስተርሴን ወይ ደግሞ ኤክስቴንሽን ኦር ዊኬንድ ተምሬ ሎቢዝ ደስ ይላታል። ኖርማል አካውንቲንግ ተማሪ እንደሆንላት ነበር የምትፈልገው። ግን በአካውንቲንግ በጣም መግፋት ፈልጋ ትተዋለች። አንዳንድ ቤተሰብ የራሱን እንትን ፈልጎ ልጅ ላይ ለምሳሌ እኔ አሁን ዶክተር መሆን ፈልጌ ካጣሁት በልጅ ማግኘት ፈልጋለሁ። እኔ እንዳገኘው ተቆጥራለሁ። ምናልባት ከዛ አንፃር ነው ከዛም አንፃር ነው። በዛ ላይ ታይኛለች። አሁን ለምሳሌ በጣም ድክም ብሎኝ አንብቤ ድክም ብሎኝ ማትስ ከጀመርኩ እነቃለሁ። ማትስ ቡና ነው ለኔ ማለት ይቻላል። በቃ ቁጥሮቹ የሆነ አእምሮ በጣም ነው የሚፈጥነውና እነቃለሁ። እና እሱንም ስለምታይ ይመስለኛል እኔ ማትስ እንቅልፌ ነው የሚመጣው። በዛ ተነሳው የማትስ መጽሐፍ ከለሩ ራሱ ምን አይነት እንደሆነ የሚያውቀው አይመስልም። ከለሩ እንዳስታውሰው ነው። እና እንደዛ ነበረ ማለት ነው። ከበምራን አካባቢ ጫራ አልደረሰብሽ? ለምሳሌ ለምን ናቹራል አትገቢ? አንዳንድ አስተማሪዎች አሁን በጣም በቃ ደስ የሚላቸው አስተማሪዎች አሉ ናቹራል እንድትገቢ። ምክንያቱም ለአንቺ ጥሩ ከመመኘት አሁን ብዙ ተማሪዎች እኔንም ጨምሮ በምራን ብዙ ነገር ፌስ አድርገን እንደዚህ ግባ ምናምን አይነት ነው ማጥናት ያለብን ወስነውልሃል ቀድመው በቃ በጣም ውሳኔ ሲያስመርጡ በጣም ብዙዎቹ መምህራኖች በጣም ኢንሻክ ነበሩ። እኔ ሶሻል ነው የምመርጠው ማለት አስብሽበታል አይተሽዋል እኔ ነበር ጥያቄው ሶሻል ነው ማስገቡ ነው የሚያለኝ ማለት ለዛም በሂሳብ ነው ያሰብሽ እንደዛ ያሉ ነበረ። ግን ያው ሁሉም የኔ ብቻ አይደስ ይላል። በነገርሽ ላይ እኔም ማምነው ሰው ጥሩ ነው ምክር መስማት። ለምሳሌ ማን ምን ይላል የሚለውን መስማት፣ የትኛው ተሻለ የሚለው ከሰዎች ተሰሚና መጨረሻ ግን ውሳኔ አንቺ ነው የሚሆነው፣ የአንቺ ፍላጎት ነው የሚሆነው። ምክንያቱም የተጠራሽበት እያንዳንዳችን የተጠራበት የራሳችን የሆነ ጉዳይ ይኖራል ብዬ አስባለሁ። በዛ ላይ ሙሉ አቅምሽና አውጥተሽ ነው የምትሰሪው። ስኬታማ የመሆን ዕድሉ ሰፊ ነው። በውሳኔሽ አትጸጸችም። ፈልገሽ የገባሽው ነገር ስራ እንኳን ባታገኝበት ባሰሪበት ራሱ እንኳንም ተማርኩት ነው የምትይው ብዬ ነው በሚገባ። ጥሩ ወደኋላ እንመለስና ፈተናዎች እንዴት ነበሩ በእናንተ? አስራያችሁ ነበረ? የሚገርመው እኔ አሁን የዚህኛው ባች ተማሪ አልነበርኩም። አንድ ባች እንትን እላለሁ አንድ ነው በግድ ካልተጫረ በስተባሪ ቆይቻል ነበር ሰማ ነበር ነው ሃይስኩል ስማ ለምን ጎበዝ ሆነ ነው በጸባይ ነው ይባላል። አረ ጸባይ እንዳትመስል እንዴ በጣም አይ እንደዛ ሳይሆን እሺ 12 ላይ የመጀመሪያ የ2013 ባች ነኝ በወይዘሮች ላይ የ14 አይደለም። አሁን እኔ 14 ሆኜ ነው የገባሁት እዚህ ግቢ። እኔ የ13 ባች ነኝ። 2013 ላይ ተዘካራችሁ የመጨረሻ የወረቀት ተፈታኞች ነበር። 10ኛ ክፍል ደግሞ የመጨረሻ በቃ ማለት አዎ 10ኛ ክፍል ደግሞ የመጨረሻ ማትሪክ ወሳጆች ነበር እኛ የ2013 ባች ማለት ነው። ከዛ በኋላ ማትሪክ አቆመ። ማትሪክ ከኛ በኋላ አቆመ። መሟጠጫ ነበር፣ የወረቀቱም መሟባቻ ነበር። ያኔ በሚገርም ሁኔታ ውጤት አልመጣልኝም ነበር። 10ኛ ክፍል 12ኛ ክፍል 12ኛ ክፍል እግዚአብሔር እንዴት እኔ የምጠብቀው እኮ ከሜዲሲን በላይ ምን አጋጠመሽ? እኔ እንጃ በቃ ምን እንደተፈጠረ ለኛ ራሱ በቃ እስካሁን ትንቢት ነው። በቃ የሆነ ስንት አመጣሽ? 12ኛ ክፍል ስንት ነበር? ከስንት ነበር የተፈተነው? ከ600 ነበር መሰለኝ። ሲቪክስ ተጥሎ 247 ማለፊያ አልመጣ። ማለፊያ 250 ነበረ። 247 ነው ያመጣው። ምን ፍቅር ምናምን የተፈተሽው ውጤት እንዴ በጣም በቃ ከባድ የህይወቴ ከባድ ጊዜ እውነት ለመናገር ያ ጊዜ ነበር ማለት ይችላል። ቴክኒካል ችግር ሆነ ይሆን ወይ ያጋጥማል? ቴክኒካል ይሁን የሆነ እኔ እኮ የሆነ የምታምነው ነገር አለ፣ የምትጠብቀው ነገር አለ። በጣም ነበር የከበደኝ ያን ጊዜ ማለፍ። በስመ አብ በጣም ከባድ ነበር። እሺ ከዛ በኋላ ምን ተፈጠረ? ከዛ በቃ ትምህርት ለኔ አልተፈጠረም።
አንሽ ባንዴ ጊዜ ፈተና ያው ሁሉ ስንት ውጤት ታስመዘግቢ ኑረሽ እንዴ በቃ እንደዚህ ሆነ። ትምህርት ላይ ያልተፈተነ የምን አባቱ ትምህርት እግዚአብሔር በቃኝ አልኩ። እዛው ወሰንኩ። አላመንኩም። ውጤቱን ስንቴ እንዳየሁት እኔ ነኝ የማውቀው። ቤተሰብ ማንም አላመነም። በቃ ሁሉም ሲጠብቅ የነበረው ሃይ ስኮር ነው እንዴ። በቃ ደነገጥንና ሁላችንም ስንጠብቅ የነበረው ሃይ ስኮር ነው። አልሆነም። በቃ እንደዛ ከሆነ እኔ ለትምህርት አልተጠራሁም። ትምህርቴን አይደለም ክድንድን ቁጭ። ከዛ ወደ ስራ ተቀላቀልኩኝ። ሰራተኛ ሆንኩኝ ማለት ነው። እናቴ በጣም በርቱ ሰው ነች። በሄድኩበት ሁሉ ላመሰግናት የምወደው እናቴ ነው ማለት። አሁን እኔ እዚህ ግቢ ለመግባቴ ዋናዋ መሰረቴ እናቴ ነች። መጣች የሆነ ቀን እየሩሳች ወይ እናቴ ፕራይቬት ለምን አትሞክሪም? ኦኬ ማፈተን ማለት ፕራይቬት ይቻል ነበር። በኋላ አወራለሁ የኔን ጉድ በኋላ አወራለሁ። ይቆይ ተከድኖ ይቆይ። ከዛ ፕራይቬት ለምን አትፈተኝም አለች። እኔ ያልኳት እግዚአብሔር እኔ እናቴ እኔ አልፈተንም አልኳት። ትምህርት በቃኝ እኔ አልፈተንም እኔ አልፈተንም አልኳት። ካልተፈተንሽ አለች። እሺ እንደዛ ሰራተኛ ነኝ፣ ደሞዝ አለኝ፣ ብር የለኝም አልኳት። ደግሞ እኮ 180 ነው እኮ ግን አታጭም እኮ የምትከፍል። ኧረ ሲጀመር ደሞዝተኛ ነኝ እኮ ብር አለኝ፣ ግን በቃ የለኝም ማለት ይኸውልህ እምቢ ማለት አልችልም ትእዛዟን። የለኝም ብር 280 ብር አጣሻለች። የለኝም። እሺ እኔ እከፍላለሁ ሂጂ አለች። ምንም ምርጫ የለኝም። አሁን ምርጫ አጣው ማለት በምንም ማማኘት አልችልም። ምን አደረኩኝ? ፋይሎቼን ኮፒ አደረኩኝ፣ 12ቴን ኮፒ አደረኩኝ። ከዛ 6 ኪሎ ላይ ማለት ነው ፈተናዎች ምዘናና ኤጀንሲ ነበረ። እዛ ሄድን፣ እዛ ሞላሁኝ። ከዛ ንፋስ ስልክ ላፍቶ ነበርኛ ክፍለ ከተማ፣ ለንፋስ ስልክ ላፍቶ ተመደብኩኝ ማለት ነው። ከዛ ላፍቶ ትምህርት ቤት መሰለኝ እዛ እንትን ሆነን እዛ ፎርም ሙሉ ምናምን ተባለን። እንደ ኖርማል ተማሪ ፎርም ምናምን ሞላ። አላወቅንም ነበር አሁን እንደዚህ ተዘግተን ግቢ ውስጥ እንደምንፈተን ያና አላወቅንም። ድንገተኛ ውሳኔ ነበር። በቃ ግቢ ውስጥ ነው እነዚህ ልጆች የሚፈተኑት ምናምን ሲባል ኦኬ። ለምን የመጀመሪያው የግቢ ተፈታኝ ነበረ የ2014 በቃ እንደገና ስትወስጂ ወደ ግቢ ሄድሽ። ሁለት አይነት አለማየሽ ማለት ነው። ከዛ ወደ ግቢ ነው የሚፈተኑት ምናምን ተባለ። እሺ አለን። አንዴ ለፈተና 2 ሳምንት እስኪቀረው ድረስ ስራ ላይ ነበርኩ ነው እየሰራሁ ነበር። ዝግጅትም ምንም ማለት እግዚአብሔር ማንበቡን ተውሽው ጭራሽ ትቼ ስራ ላይ ነኝ። በቃ እየሰራሁ ነው። ጠዋት እወጣለሁ፣ ማታ ከስራ እገባለሁ። አለቀ ላይፍ እንደዛ። 2 ሳምንት ሲቀረው በቃ አይዞሽ በቃ አሁን ማንበብ መጀመር አለብሽ፣ ሙሉ ለሙሉ አቁሚ አለች። እሺ አልኩኝ። ስራውን አቁምን። 2 ሳምንት ኦልሞስት ትዝ ይለኛል መቼ ለቀኩት የመስቀል ቀን የመስከረም መስቀል ቀን በቃ ለቀኩኝ። ከዛ ስራው ነው 2 ሳምንት አስቡት። የ4 ዓመት ኮርስ ነው ወይ በጣም ትንሽ ነው እንዴ? ሙሉ አመት አንበበን ወድቀናል። አዎ በጣም ከዛ 2 ሳምንት ነበረ የተቻለንን ሞከርን። ከዛ እንትን ነበር ኢትዮ ቻይና ነበር የደረሰኝ ሳሊተ ምህረት ጋር ማለት ነው። ኢትዮ ቻይና ገባን አየ ነው ኦኬ እሺ። ስለዚህ በወድቅ እንደዚህ አይነት ነገር ነው የሚቀርብኝ። እንደዚህ አይነት ግቢ ከዛ ደግሞ ፍሪደም አለ። ከዛ ደግሞ ራስን በደንብ የምታይበት ቦታ ነው። የላረፍ ታይም የላረፍ ስፔስ ነው ያለው። በደንብ ዲስከቨር ታደርጋለህ። ያላየኸውን አንተ እንታያለህ። እድል ያመልጠኛ አይገባም ማለት ነው። ኦኬ በቃ እኔ እሞክራለሁ አንተ ግባበት አልኩኝ። ከዛ ተፈተንን። ሁላ ውጤት ሲመጣ ማለት ነው አይ ኤክስፔክት እንደ ከፍ ያለ ውጤት ምናምንና እናቴ ውጤት ወጥቷል ግን ያለፍኩ አይመስለኝም ነው ያልኳት። ደውላለሁ ውጤት ወጣኩ ምናምን ወጥቷል አይቼዋለሁ ግን ያለፍኩ አይመስለኝም። ከዛ ትዝ ካላችሁ የዲግሪ ከግማሽ በላይ ነበር። ለዲግሪ አሻለች። ለዲግሪ ይሻለው ግን ለግቢ የሚያበቃ አይመስለኝም አልኳት ማለት ነው። ከዛ 3% ብቻ ተማሪ ነው ያለፈው ተባለ። ኦኬ ይሄን በቃ የለውም በቃ እዚህኛውም ላይ ይሁን ብቻ ግን የዲግሪ መጥቷል። በቃ የዲግሪ እንማራለን። በቃ የዲግሪ እማራለሁ አዲስ አበባ ዩኒቨርሲቲ የኤክስቴንሽን የዲግሪ እማራለሁ፣ ቀን እሰራለሁ፣ ማታ እማራለሁ ብዬ ወስኛለሁ። ከዛ ሲመጣው ከ50% በላይ ያመጣችሁ ኦልሬዲ አልፏችኋል፣ ከ3 ውስጥ ናችሁ ተባለ።
በቃ ደሳለሽ በጣም እንዴ በጣም ከኔ በላይ እናቴ በጣም ነበር ደስተኛ የሆነችው። ምክንያቱም በጣም ደግሞ 3% ውስጥ አስበው ከዛ ሁሉ ተማሪ ሳላልፍ ከ3% ተጣል በቀጭራ መንገድ ማለት ነው። እና በጣም በቃ እንኳንም ወደቅሽ አለችኝ የዛኔ። እንኳንም ወደቅሽ ለበጎ ነው አሁን አስመስክረሽ ነው ያለፍሽው ትለኛለች። እና በጣም ሺዝ ፕራውድ የዛን ጊዜ በቃ አሪፍ ካስገባኝ ከ3% ከሆነ አሪፍ ነው በጣም። በእርግጥ ለዩኒቨርሲቲ የሚጠበቀው መግቢያው ነው። አዎ ወይ በጣም በነገርሽ ላይ እንደዚህ ደግሞ አጋጣሚ ነገሮች አልሳኩለት ብሎ ድጋሚ ሞክሮ ደግሞ የተሳካለት ሰው ከዛ በኋላ ይማራል። ወይ በጣም ለዛም ይመስለኛል አንቺም በጣም እንግዲህ ብለን እናስባለን። ቁጭትሽን ነው የተወጣሽበት ይመስለኛል። አዎ ወይ በጣም ከዛ ግቢ ሙሉ ተባለ። ድሬዳዋ ባይዘው 7ኛ ምርጫ ነበረ። ወደደሽ ግን ድሬዳዋ ወደደኝ። የሚገርማችሁ እግዚአብሔርን ድሬዳዋ ከመምጣቴ በፊት እናቴም አባቴም በህይወት አጋጣሚ መጥተው የመኖር እድል አግኝተዋል ሁለቱም ማለት ነው። አዎ እና እኔ አልኳት እኔ ሁሌም ነው የምላቸው ከህይወቴ 2 አመት ወይ 3 አመት ስራ ምንም ይሁን ምን ድሬዳዋ ሄጄ እኖራለሁ እላቸው ነበር። እግዚአብሔር በቃ ድሬዳዋ ነው የምኖረው እና ሲያወሩና በጣም ኤክሳይትድ ያደርገኛል። ድሬ እንደዚህ ሆነ በ75 ሳንቲም ሙሉ ሱፍ ለብሰን ይለኛል አባዬ ማለት ነው። አሁንም እኮ በ70 ብር አለ ሙሉ ሱፍ ባይሆን የድሬዳዋ ጎንዳ ነው በቃ ከዛ እሱ ምናምን ይነግሩኛል። ድሬዳዋማ መኖር አለብኝ እል ነበር እና ድሬዳዋን የደረሰኝን ሪፕሌስመንት ሳይ በጣም ነበር ደስ ያለኝ። ማለት የሆነ እንዴ ለካ ለዚህ ነው በቃ ድሬዳዋን የደረሰኝ ስንቅ ቋጥሮ አልኩ። በቃ ስንቁ ይዘጋጅ አዲስ ላይ በቃ ወደ አዲስ መንገድ ህይወት ሁለተኛ እድል ከሰጠችን 2014 ማለት ነው እንግዲህ ይሄ 2014 ማለት ነው። 2014 ግማሽ ላይ ነው የመጣ ነው የካቲት ላይ 2014 የካቲት ላይ ድሬዳዋ ገባን ማለት ነው። ደረሽባቸው ጓደኞች አንድ አመት ልዩነት ዞሮ አንድ ግቢ ተገናኘን። እዚህ ባይዘው አብሮኝ የተማረ ሰው አንድም የለም አይደል? በጣም ይገርም በእውነት። ኦኬ አጋጣሚ በጣም ድሬዳዋ እንዴት አገኘሻት ታዲያ? ምን ጠብቀሽ ምን አገኘሽ? ምን ስጓጉተሽ እንደው ድሬዳዋ ስመጣ መጀመሪያ ይሄን ነገር ነው ማየው ወይም ይሄን ነገር ነው በቃም ሰው ያልሽው አዋጭ ነገር ነው ብዙ ጊዜ ሰው ግን ይመጣል እኮ ወደዛም ይመጣል። ከድሬዳዋ የሚመጣ ሰው ይዞ ስለሚመጣ አዲስ አይሆንብሽ። አዲስ አይሆንብህም። እንትን ነው ይሄ ምን አይነት ባህሪ ያለኝ መሰለክ እኔ ኤክስፔክት አላረግም ማለት ኤክስፔክቴሽን ነው በጣም የሚጎዳክ። የሆነ ጠብቀው የመጣ ነገር ያን ያህል ሳቲስፋይ ያደርግ በቃ ጠብቀው ነበር ያመጣል አለቀ። ካጣው ደግሞ ይባስ ትጎዳለህ እንትን ይልሃል። ሰው ኒውትራል መሆን የተሻለ ነው ለኔ። ስታገኘው ሲመጣ ደስ ይልሻል በጣም አመስጋኝ ትሆናለህ። ትንሽም ትሁን ማለት ትልቅ ነገር እኮ አትጠብቅም። ትንሽም ከሆነ አመስጋኝ ትሆናለህ። ብታጣውም ኦኬ አልሆነም ሌላ እድል አለ ብለህ ታስበዋለህ። ምንም ኤክስፔክት አላረኩም። ስመጣ የካቲት ላይ ነበር እየዘነበ ነበር ደግሞ በጣም እየዘነበ ነበረ። እኛ የመጣን ጊዜ እንዴት ድሬዳዋ እንደዚህ ቀዝቅዛ አታውቅም የሚሉ ነበር ሲኒየሮቻችን። እኛ እኮ እንዲህ እያለን ሞቀት ገድሎና እግዚአብሔር እነሱ በቃ ቀዝቅዛቸው ብርድ ልብሱን ከስንት ጊዜ በኋላ ወጥተን ተጠቀምን ይላል። ልዩነት ተመልከቱ። በጣም ሎከር ተዘግቶ የኖረውን ብርድ እንዴ በቃ አውጥተን ተጠቀምነው እያሉ በጣም እያስከረሙ ነበረ። ትንሽ ፈታኝ የነበረው ድሬዳዋ ውስጥ ሙቀቷ ነበር። በቃ ሙቀቷ ትንሽ ፈታኝ ነበር። እስኪለመድ ትንሽ ያስቸግር ነበር። ደግሞ የመጣችሁበት ወቅት ትንሽ ከበድ የሚልበት ወቅት ላይ የካቲት ሚያዝያ ግንቦት በጣም የሞቀበት ወቅት ነው። ትንሽ እሱ ነበር የሚያስቸግረው። ከዛ ወደ ዩኒቨርሲቲ ገባሽ። ድሬዳዋ ዩኒቨርሲቲ ፍሬሽማን ተጀመረ። በነገራችን ላይ ክቡራን አድማጮቻችንና ተመልካቾቻችን እየተከታተላችሁት የሚገኘው የተማሪዎች መድረክ የተሰኘውን ፕሮግራም ድሬዳዋ ዩኒቨርሲቲ ማህበረሰብ ኤፍኤም ሬዲዮ 104.5 ነው። አዘጋጆቹ ደግሞ እኔ ብርሃኑ ስማቸውና እኔ በቀደም ምን አለበት እንግዲህ እኮ በጣም እኔ ባባይ ፀሐይና ብርሃኑ ስማቸው፣ እንግዳችን ደግሞ ኢየሩሳሌም ጥሩነህ፣ በቴክኒኩ በኩል ደግሞ ሐምዛ እድሪስ አብሮን አለ። እንግዲህ አብራችሁን እስከ መጨረሻው ሰዓት ድረስ እንድትቆዩ እንጋብዛለን። ፕሮግራማችን ይቀጥላል። መልካም እንመለስ እስኪ ወደ አንቺ። እሺ ግቢያችንን እንዴት አገኘሽው? 7ኛ ምርጫሽ ነበር ዩኒቨርሲቲ? አዎ እሺ። ኦሬዲ እስከ 6 አልገባሁም አላልሽም? እስከ 6 ባሉት ዩኒቨርሲቲዎች አላልኩም። ምክንያቱም ድሬዳዋ እንደነገርኩ ድሪም ነበረኝ። 3 አመቱን 5 አመት አድርጎ ሰጠኝ። ስለዚህ ለኔ በጣም ትልቅ እድል ነው። ሁለቴም አላሰብኩም።
ለማስቀየር እድሉ ነበረኝ። በእርግጥ ግን ደግሞ አልፈለኩም። መምጣት ትፈልጊ ነበር? አዎ ደስ ይለኛል፣ ማየት ፈልጋለሁ። ማለት እዛ የተማሪ ከ1 እስከ 6 ያሉት በጣም ለአዲስ አበባ ቅርብ የሆኑ ቦታዎች ናቸው። ግን አንዳንዴ ወጥቶ አዲስ ነገር ማየት በጣም አሪፍ ነገር ነው። ዲስከቨር ማለት በጣም አሪፍ ነገር ነው። በጣም ባሻገር ብዙ ነገር ተምረሽ ትሄጃለሽ። በጣም አዲስ ካልቸር መልመድ፣ አዲስ ቋንቋ፣ ከዛ አዲስ ከስተም ነው፣ አዲስ አስተሳሰብ ነው። ኤቭሪቲንግ ዲፈረንት ነው ከዛ ከኖርክበትና ኤክስፒሪየንስ ነው ማለት። ከዚህ ግቢ ስንወጣ በጣም ብዙ አይነት ከብዙ ቦታ የመጡ ሰዎች ነው የምናስተናግደው። በቃ አዲስ አይሆንብህም ምንም ነገር ማለት ነው ወጥተህ ስታየው። እንደዛ ነበረ። አዲስ አበባ ድሬዳዋ ስንመጣ እኛ አይ ቲንክ ደግሞ በደህና ጊዜ ነው የመጣነው። ቆንጆ ቦታ ብዙ ነገር ከተረጋጋ በኋላ ነበር የመጣነው። ፍሬሽማን ላይ ትንሽ ውሃ አልነበረም። ውሃ አልነበረም። ባለ 2 ሮቶ አለች እዛ ጋር የሴቶቹ ጋር ካያቸዋል የሴቶቹ ሮቶ አለች። ሮቶ በጣም ባለ 2ታችን ናት። እንደዛ ይላሉ ተማሪዎች። ውይ በጣም በቃ እና ምን አደረጋችሁላት? አሁን እረፍት ሰተናታል። ከዛ የፍሬሽማን ላይፍ አይደል? ግቢ ከገባችሁ በኋላ ያው የመጀመሪያው የሚሆነው ፍሬሽማን ራሱን የቻለ የሆነ ኤክስፒሪየንስ ነው ብዬ አስባለሁ። ፍሬሽማን ራሱ እንዴት አገኘሽው? የተለያዩ ኮመን ኮርሶች ናቸው። ኮመን ኮርስ ነበር። ከዛ እንግዲህ ወደ ዲፓርትመንት ከመግባታችሁ በፊት አይ ቲንክ ፍሬሽማን ነው መሰለኝ የምትማሩት። አንድ ሴሚስተር ነው? አንድ ሴሚስተር ነው። እኛ አንድ ሴሚስተር ነው የምንማረው። እንዴት ነበር የፍሬሽማን ቆይታሽ ወደ ትምህርት ክፍሉ ከመግባትሽ በፊት? በጣም ኤክሳይትድ ነው የምትሆነው። የመጀመሪያ ዓመት ሲሆን ወይዘው ያለ ኤክሳይትመንት ኤነርጂ ራሱ አለ። በቃ ለማንበብ ኤቭሪቲንግ አዲስ ነው። ዲስከቨር ነው በቃ የፈርስት ይር አብዛኛው ነገር ዲስከቨር ነው የሚሆነው። በቃ አሁን ደግሞ የምትሰማው ነገር አለ። ውጪ የግቢ ተማሪ አንባቢ ነው፣ አይተኛም፣ 24 ነው፣ ላይብራሪው ክፍት ነው ምናምን። እንዴት ወርቶልኝማ አይተኛም። አንተ ራስን ታዘጋጃለህ። እንደዚህ ከሆነ እንደዚህ ይችላል ከማጠናቀር። አዎ እንዴ ያ ሁሉ ኪሎ ሜትር ደግሞ የመጀመሪያ ዓመት አካባቢ ውጤት አይ ቲንክ በጣም ወሳኝ ነው። በጣም ወሳኝ ሞራልህን ወይ ይገለው መቅሪያን ያስቀራል። ሲጀምር እሱ ነው የምትመነዝረው ይባላል እኮ እስክትመረቅ ያለውን የፍሬሽማን ውጤት ነው የሚመነዘረው። ቀስ እያለ ያስጠበቅሽ ነው የምትሄደው ከዛ በኋላ። አዎ ዝቅ ቢል ራሱ ፍሬሽማን ካለህ በደንብ ያን ያህል አይወርድም፣ ከፍ ያደርጋል ትንሽ ማለት ነው። እና ፍሬሽማን አሪፍ ነበረ። በቃ ክላስ ነበረ እና ለኛ የመጀመሪያችሁ ነው የ2 ሰዓት ሌክቸር ቁጭ ብሎ መማር 45 ደቂቃ ነው የለመድነው። 2 ሰዓት በጣም ረጅም ነው። 2 ሰዓት አሁን ከነበርንበት አንድ ኮርስ አንድ ሰዓት ከምናምን መማር ለኛ በኢየሱስ በጣም ከባድ ነበር። በቃ የሆነ ሙሉን ኮንሰንትሬት ለማድረግ በጣም ከባድ ነው። ይሄ ሐሳቡን ሰብስቦ መምህሩ የሚለውን ለመስማት ኖት ለመያዝ ምናምን በጣም ዲፊካልት ነበር። እዚህ ነው የሚጀምረው በቃ ራስን ማለማመድ ምናምን። ከዛ ያለን ይለመዳል። ሁሉም ያው የፕሮሰስ ውጤት አይደለ፣ ድግግሞሽ ውጤት ነው። የሰው ልጅ ሲደጋገም ይለመዳል። ኦኬ እንደዚህ ነው። ጥሩ በቃ እንገባለን፣ እንማራለን እና የከሰዓት ክላስ ከባድ ነበር። በስመ አብ። ከዛ ኤልቲኤች ነበር የምንማረው እና ኤልቲኤች ደግሞ ብዙ ተማሪ ነው የሚይዘው። በቃ ሙቀት በጣም ከባድ ነበረ። ተማሪዎቹ የከሰዓት ትምህርት ባይገቡ ይወዳሉ ይባላል። በጣም እውነት ከሰዓት ላይ ተወካዩ ክላስ የለም ሲል ያለው ደስታ እያሉ ተማሪዎች በሆነ መንገድ እውነት ነው ወይ? በጣም ስፔሻሊ ደግሞ ድሬዳዋ ውስጥ ሲሆን በጣም ከአየሩ አንፃር በጣም በቃ የከሰዓት ክላስ ትንሽ ከበድ ይላል። ያው እንደዛም ሆኖ ግን ይቻላል ወይ? በደንብ ይቻላል። አዎ ትማራለህ፣ በደንብ ይማራሉ። ኦኬ የተለየ እንደው ለየት ያለ አጋጣሚ ያለሽ እንደው ግቢ ስትገቢ ያጋጠመሽ ያሳቀሽ ነገር ወይ ለገጠመኝም ከሆነ እንዴ ያልሽው ነገር ይኖር ይሆን? እንጃ እኔ እንደዚህ የምለው እንትን መሰለኝ ትንሽ ስርዓቱንም ቢሆን አውቀነው ነበር መሰለኝ እኛ መጀመሪያ እዛ ስለተፈተንን። ስለዚህ በቃ እንደ ፍሬሽማን አላዩአችሁም፣ አልሸወዷችሁም ማለት ሲኒየሮች ትንሽ እንሻላለን። እና ደግሞ አይ ቲንክ የኛ ባች ትንሽ ጠንከር ያለ ባች ነበር። አሁን የኛ ባች ነው 2014 ባች ማለት ነው የገባው ባች። በጣም ኮስታራ ባች ነበር ይመስለኛል። ይለያል በደንብ ከተማሪዎቹ ይለያሉ።
እና ሞር ላይክሊ ይሄ በጣም ተመርጦ አይደል የመጣው እና በጣም ኢፈርት ያለው ሰው ነው የመጣውና አብዛኛው ተማሪ ሲሪየስ ነበር። የሆነ እድል የሚሰጥ አይነት ተማሪ አይደለም። በሱ ይቀሙ ነበር አለ ይሄ አይፈቀድም እንዴ በጣም ብዙ አይፈቀድም 10 ኪሎ ምናምን ከሆነ ይሄ ክልክል ነው 5 ነው ወደዛ ነው ይያሉ ተማሪዎች ናቸው እንደዚህ ያደረጉ በጣም ብዙ ነገር ነው። አሁን ስትመጣም እኮ ትመከራለህ። በቤተሰብ አይጠፋም አንድ ወይ ሁለት ሰው አይጠፋም። ይደወልልህና እንዴ እንደዚህ ቢሆን እንደዚህ ነው እና እንደዚህ ካላችሁ እንዳትሸወዱ። ሶሻል ሚዲያው ማለት ብዙ መረጃ ይሰጣል እኮ አሁን ላይ በጣም በቃ ትምህርት ምን እንደሆነ ከታች ያለ ተማሪ በደንብ አዌር አሁን ቲክታክ በተለይ ብዙ ነገር እየፈጠረ ነው። በጣም እየፈጠረ ነው። እኛ ስንገባ ምናልባት እኛ አካባቢ ብዙም የሶሻል ሚዲያ ኤክስፖዠር ስላልነበረ ትንሽ እኔ በግሌ ባይደርስብኝም በጓደኞቼ ምናምን እንደዚህ አይነት ተጽዕኖዎች ነበሩ። ጦጣ ሆነሽ ስትገቢ እውነትም ጦጣ ነው የሚያደርጉሽ። ጦጣ መባል ራሱ እኮ በጣም እኮ ነው አረብስ ነው። አረ በጣም በቃ የሆነ ትራውማታይዝድ ነው የሚያደርግ እኮ ጦጣ መባሉ ያሸማቀቃል እንዴ በጣም በቃ ማለት ለግቢው አዲስ ነህ፣ ኢንቫይሮንመንቱ አዲስ ነው። ከዛ ሰው በቃ እጁን ዘርግቶ ይቀበለኛል ምናምን ስትል ጦጣ እያልኩ ነው እነሱ። እኔ አስታውሳለሁ የመጀመሪያ ዓመት እያለሁ ለምንድን ነው ቆይ እኔ ማላስታርቃቸው ነባሩና አዲሱ ነው። አዎ ምንድነው ጣቡ ትልቅ ፕሮጀክት አድርጌው እኮ በቃ እንደ እኔ ሲሪየስ አድርጌዋለሁ ቁም ነገር በቃ ምን ስለሆነ ነው የሆነት በቃ አንዳደውኛ ማለት አዎ በጣም ፈን ነው ደስ ይላል። ለሲኒየር ነው ደስ የሚለው እና ፍሬሹ ከዛ ሲኒየር ሲሆን ሲለውና በቃ እንደዛ ሲሆን ነው እንጂ አንተ ቪክቲሙ ስትሆን ደስ አይልም። መጀመሪያ ላይ ትንሽ ይከብዳል፣ ግን በኋላ አንቺ ራሱ ወይ እንደዚህ ነበር። አዎ በጣም ትስቂያለሽ። ካፌ ላይ ይሸውሉሻል፣ በር ላይ ይሸውሉሻል። ብዙ ገጠመኞች አሉና መልካም ነው። የፍሬሽማን ኤክስፒሪየንስ በአጠቃላይ ከትምህርት አንፃር እንዴት ነበር? ቆንጆ ነበረ? ወይ በጣም ኮርሶችንስ እንዴት አገኛችሁ? የተለያዩ ቫራይቲ ነበረ። አዎ በጣም የመጀመሪያ ኮርስ ኮመን ኮርሶች ላይ እና ሎጂክ እና ሳይኮሎጂ እኔ አሁን ሳይኮሎጂ እንደዚህ ኮመን ኮርስ እንደሚሰጥ አላውቅም ነበር። የሆነ በቃ አንድ ሳይካትሪ ዲፓርትመንት አለ፣ በቃ የሳይኮሎጂ ዲፓርትመንት ነው ብዬ ነበር የማስበው። እነሱን የሆነ ይሄ አንድ ማለት ሜን ኮርስ አለ፣ ግን ደግሞ ሌሎች ኮርሶች ላይ ጀነራል የሆነ እውቀት ይኖራል ማለት ለምንም ነገር አዲስ አትሆንም። አሁን ለምሳሌ ለሳይኮሎጂ አዲስ አትሆንም። ሎጂክ ነበረ እና ኢንክሉሲቭነስ ነበሩ። በጣም የሚገርም ጊዜ ነበረ በጣም ማለት ነው። መንደርደሪያ ይሆናል ለሌሎች። ወይ በጣም በነገር ላይ እድልም እኮ ይሰጣል ቆም ብለህ እንድታስብ ምን ዲፓርትመንት ልግባ። በነገር ላይ በጣም ፍሬሽማን ብዙ እድል አለው ብዬ ነው ተማርነው ለዛ። አዎ የ2012 ባቾች ነበሩ የጀመረባቸው። እኛ ቀጥታ ወደ ገደለው ነው የገባው። እኛ ወደ ዲፓርትመንት ከ12 ክፍል ዘለን አንደኛ ዓመት የምን ፍሬሽማን እና በነገር ላይ ምርጫ ራሱ ብዙ ኢፌክት አለው ሳናቅ። ለምሳሌ አሁን ከገጠር የሚመጣ ተማሪ ምንም መረጃ ሳይኖረው ይሄን ዲፓርትመንት ግባ ስለተባለ ብቻ የሚገባ ግን አሁን ፍሬሽማን ስትሆኚ አንድ ሴሚስተር ቀስ ብለሽ መረጋጋት ማየት ራሱ ፍሬሽማን ማለት ነው መዘጋጃ ጊዜ ነው። አዎ ለማመዛዘን ጊዜ ይሰጣል። በጣም እውነት ነው። በጣም ጥሩ መልካም። እንግዲህ ፍሬሽማን አለቀ። ከዛ ወደ ትምህርት ክፍል ወደ ዋናው እኛ አንድ ሴሚስተር ተምረን ነበር። የተማሪዎች መድረክ ነው። ችግር የለውም። እሺ እስኪ ፕሮግራማችን የተማሪዎች መድረክ ነው። እያዳመጣችሁ የምትገኙት በድሬዳዋ ዩኒቨርሲቲ በማህበረሰብ ኤፍኤም ሬዲዮ 104.5 እየተላለፈ የሚገኘው ፕሮግራማችን ነው። አዘጋጆቹ ደግሞ እኔ ብርሃኑ ስማቸውና እኔም ባባይ ፀሐይ ከእንግዳችን ኢየሩሳሌም ጥሩነህ ጋር በቴክኒኩ በኩል ደግሞ ሐምዛ ድሪስ አብሮ ይገኛል። እስከ መጨረሻው አብራችሁን ቆዩ። እሺ መልካም። ከፍሬሽማን ገባህባት አይ ችግር የለውም ችግር የለውም። አንድ ሴሚስተር ተምረን ነበር የወጣ ነው ፍሬሽመን። ያ የካቲት ነው የገባችው? የካቲት ላይ ገባን። ከዛ ፍሬሽመን ተምረን ፍሬሽመን ፈርስት ሴሚስተር እየተማርክ ነው ዲፓርትመንት የሚመጣው ሶሻል ጋር ማለት ነው። ምርጫ መጣ። ሎ ኦር አዘርስ የሚል አለ፣ ሁለት ኦፕሽን ያለው። አዘሮች ግን ያልታደሉ አዘር ብሎ ስም ምን እንደሆነ አይታወቅም። ለጅምላ ስለዚህ አዘር ብሎ 10 ምናምን ከዛ ሎን መርጠን ሄድ ነው። ከዛ መርጠን ሄድ ነው። የመጀመሪያ ሴሚስተር እንዳለቀ መርጣችሁ ነው ሄዳችሁ? አዎ ሎ ሚል እንትኗን ፎርማን ብቻ ሞልተን ማለት ነው ሄድን። ከዛ አፕሊካንት ስም ዝርዝር ወጣ ማለት ነው። አፕላይ ያደረጉ ተማሪዎች ስንመጣ አዲስ ሆነ ስንመጣ መስከረም ላይ ማለት ነው ስንመጣ ሊስት አደረገ። አይ ቲንክ ወደ 92 ተማሪ ነበር። የኛ ባች በጣም ትንሽ ነበረ። ፈተና ምናምን ነበር
መግቢያ መግቢያ ፈተና ነበረው። ዝም ብሎማ አይገባም እንዴ! እንዴት ተደርጎ በፊትም መውጫ ፈተና ነበረው። መውጫ ነበረው። አሁንም ዝም ብሎ አይወጣም። አሁንም እንዴ ሁሉም ሆነ አካተትናቸው ብቻችን አልወጣም። ከዛ መጣን። ከዛም ሊስት ነበረ፣ ፕሪኮንዲሽን ነበረው። ግሬድ አይ ቲንክ 3.3 በላይ እስከ 3 ኖርማሊ ከ3 በላይ መሰለኝ ፕላስ 3 መሰለኝ ለማመልከት ማለት ነው። ከዛ መለከትን ያው ሞልተን ሄድ ነው ስማችን ሊስት ተደርጎ ተለጠፈ ማለት ነው። ስኩል ኦፍ ሎ ላይ ለፈተና ጌት ሬዲ በዚህ ቀን ትፈተናላችሁ ተባልን። እሺ አልን። ፈተናውን አየነው። እኛ አላወቅንም ነበር ለካ የሚነበብ ነገር አለ ማለት እኛ ምንም ፈተና ዝግጅቱ በቃ ማለት ምንም አልነበረም። ስለዚህ ከዚህ በኋላ የሚመጡ ተማሪዎች ያው የሚነበብ ነገር እንዳለ እንዲያውቁ በጣም በቃ የሚነበብ ነገር አለ እና እኛ አላወቅንም። ማለት የተባለው ጀነራል ነገር ይመጣል ነው ስለ ህግ ጀነራል ምንም የሚያውቀው ነው። በቃ ሲቪክስ ተምረናል ትንሽ እውቀት አለን ብለን ነው አይጠፋንም። በቃ ነገር ይሄ በኮመን ሴንስ ሲሰራ የምንለው ነገር ማለት ነው። እንደዛ ነበር አብዛኞቻችን የጠበቅነው። ከዛ መጣ። ያን ያህል ከባድም አልነበረም ደሞም ቀላልም አይደለም። በቃ ማለት የሚሰራ ነገር ነበር። ከዛ ሰራን። ቢነበብ ደግሞ የበለጠ መስራት ይችላል። በጣም የሚሰራ ነበረ። ሰራን። ከዛ 4 ነገር ነው አይ ቲንክ 3 ነገር ነው መሰለኝ የሚያዘው ውጤት፣ የሚኒስትሪ ውጤት፣ ከዛ የግሬድ 50% ይዛል። የፍሬሽማን የአንዷ ግሬድ 50% ነው የምትይዘው። አለቀ 25 ከ20 መሰለኝ ከ20 እንትን የውጤት ግቢ መግቢያ ከዛ የኢንትራንስ ማለት ነው። እነሱ የሚሰጡት ደግሞ ከ30 ይዛል። ከ100 ነው። ከ100 ከ80 አለሽ በእርግጠኝነት ይኖራል። ትንሽ ኢንትራንስ ነበረ። በቃ ከዛ መጣ። ከዛ ሊስት አውት ተደረገ ማለት ነው። በቃ እስከዚህ የተቀበለው አፕሩቭ የተደረገ ተብሎ 50 ተማሪ አፕሩቭ ተደረገ ማለት ነው። ብዙ ነው። በእርግጥ እንደ ህግ ትምህርት ክፍል ተማሪዎች በጣም እንደሚፈልጉት አይነት ትምህርት ብዙ ነው ባይባልም በሌላው ትምህርት ክፍል 50 ተማሪ ብዙ ነው። 50 ነበረ። አይ ቲንክ ዘ ማክሲመም ሪኳየርመንት ነው 50 ለህግ ትምህርት ቤት እኛ እያለን አሁን ዘ ማክሲመም ነበረ። ከዛ በላይ አንቀበልም ነው። በቃ ከ50 በላይ አይቀበሉም። ያ ማለት አንድ ክላስ ነው የሚሆነው። ክላስ ነው 50 ተማሪ አንድ ክላስ ነው የሚሆነው። 50 ተማሪ ነበረ። ከዛ ተቀበለን። በቃ የዛን ቀን የነበረ ደስታ ጀምሮ ከሁለተኛ የፍሬሽማን ሁለተኛ ሴሚስተርን ወደ ዲፓርትመንት ገብታችሁ በቃ ልክ ስንገባ ተፈተነ። የፈተናው ሪዛልት ወጣ። በቃ የተመረጥነው ሎ ገባን። ያላለፉት ሰከንድ ሴሚስተር ቀጠሉ ማለት ነው ኮመን ኮርስ። ከዛ ሌሎች ኮርሶቹ ዲፓርትመንት እንዳላችሁ ነው የሚሰጧቸው። አንድ የኮርሱ ትምህርት ይጨመርና ሌሎች ኮመን ኮርሶች አሉ። 7 ኮርስ ነው የወሰድነው ማለት ነው። ያኔ ያው ትምህርት ክፍላችሁን አውቃችኋል። ከዚህ በኋላ የሰጡትን ትማራላችሁ። የህግ ሀሳቡ የመጣው 9ኛ ክፍል አካባቢ ነው ብለሽ እንዴት አገኘሽው? መጀመሪያ እንደገባሽ ህግ ትምህርት ክፍል ታሰብሽው ጋር ሄደ? የመጀመሪያ ኢንትሮዳክሽን ነበረ። በእውነት በጣም ከባድ ነበር። በጣም ከባድ ነበር ማለት አዲስ ነው። አንተ ብለህ አሁን በጣም ብዙ ሰው ህገ መንግስቱ ብቻ ምንማር ነው የሚመስለው። ህግ ሲባል በቃ ህገ መንግስቱ ብቻ ነው። ብዙ ነገር የሚያቅፍ አይመስላችሁም? ውስጥ ያለው ማለት በቃ ውስጡን ለቄስ ነው። በቃ በጣም ብዙ ነው እና ኢንትሮዳክሽን ደግሞ ሲሆን ሁሉንም ነው አንድ ላይ ኮንሰፕት በጣም ኮንሰፕቹዋሊ ነው። በጣም ፈታኝ ነበር እውነት ለመናገር። የኛ ክላስ ተማሪ የኛ ፓርት ተማሪ ሁላ የሆነ ተስፋ ለመቁረጥ ጫፍ ላይ የሚያደርስ አይነት ይፈትናል። በጣም ፈታኝ ነበር የመጀመሪያው ማለት ነው። ይሄ ገና ቴንሽኑን አለመድ ነው። የህግ ትምህርት ቤት ቴንሽን እኮ አለው። እሱን አለመድ ነው። በቃ እኛ የምናውቀው የፋይናል እና የሚድ ቴንሽን ነው። በቃ እሷን ብቻ ዝም ብላችሁ አትገቡ የሚለው ራሱ አለው። ከዛ ደግሞ ህግ ኮሌጅ ነው። በቃ ተኝታችሁ አታድሩ ምናምን የምትባለው ነገር አለ። ቴረር ነገር በቃ አንዳንዱ አስታውሳለሁ። ይቅርታ ችግር የለውም። ስሙን ልተወው መሰለኛል። በእኔ ፈተና ማንም ያያመጣም ነው። አረሱማ ቀላል ነው። እዚህ ዲፓርትመንት ደማችሁን እንደዚህ ጠብ አድርጋችሁ ተመረቁ ብሎ ያስፈራራ ነበር። ዝም ብሎ ይሯል ነገር ላይ ፈርተው 80 ምናምን ነበር። በነገር ላይ አንድ መምህር በፍርሃት ብቻ እንደ ቀላል ብሎ የሚናገራት ነገር በተማሪ ህይወት ያስፈራራል። በጣም አፌክት አለው። አዎ በጣም በተቻለ መጠን እንደዚህ እና ደማችሁን ጠብ አደረጋችሁ እንዴ? አረኛ ጠብ አላደረኩም እንዴ? ከየት ግን ህብረት ተማሪዎች ዝም ብሎ ሳይጫሩ እኮ ነው። በጣም ነው የሚያስፈራው። በጣም
ማለት የሆነ እማራለሁ ብለህ መጣ እችላለሁ ብለህ እኮ ነው የምትመጣው። ግን ካንተ በላይ ያለው ሰው አትችልም ካለ ብትችልም አትችልም በቃ ለአእምሮ እንደዛ ነው የምትነግረው። በቃ አልችልም ማድረግ ያስፈልጋል ማለት እንዳለ ሆኖ ግን ደግሞ በጣምም ደግሞ ማስፈራት ባይኖርም በጣም ስነልቦናል በጣም ነው እንትን የሚለው። ወይ በጣም እንዴ እኛ እንደው አማራጭ አጥተን ነው እንጂ እኛ ምን ሄድ ነበር። አይኔ እንኳን እሺ እንቀጥል። ከዛ ህግ ትምህርት ቤት ከዛ ኢንትሮዳክሽን ተማርን። ከዛ ሰከንድ ይር ፈርስት ሴሚስተር መጣ። ሁሉም ኮርሶች የህግ ሆኑ ማለት ነው። እንግዲህ ወደ መሀል እየተገባ ነው ገና እየተንደረደር ነው። እንደዛ ላይ ደግሞ ሞር ላይክሊ ከፐርሰን ውጪ አብዛኞቹ ቲዮሪ ነበሩ። ቲዮሪ በዛዋል ገና እንትን አላለም። ህጎቹን ገና አላብላላናቸውም። ፐርሰን ኮንትራክት ምናምን ነበር። ከዛ ኦኬ ተስፋለን ማለት ነው። በቃ ኢንትሮዳክሽንን ተወጣ ነው አለቀ። በቃ ኢንትሮዳክሽን ካለቀ ሌላ የሚመጣ ያቅተን አለን። ይበዛ እስካሁን ባረግነው ጥረት ልክ ማድረግ በቃ ከዛ ነው የሚሰራም ነው ደግሞ ከታርክ ይሰራል ነው። ጥረት ካረክ ካነበብ ይቻላል። የማይቻል ነገር የለም። በህግ ትምህርት ቤት የሆነ ማለት በህግ ዲፓርትመንት ላይ አሁን አንቺ ለምሳሌ ኤሪያ አለሽ በዚህ አካባቢ ህግ ሆኖ ስፔሻላይዝ ባረግበት ፍላጎት የምትይው ስፔስ ለምሳሌ ቢዝነስ ሎ ወይ ሳምቲንግ እንደዚህ ተለየ ነገር አይ ቲንክ አም ኢንተረስትድ ኦን ፖለቲካል ማተርስ ላይ ኢንተረስትድ ነኝና ሜቢ ፎሬን ሪሌሽን ላይ መማር ፈልጋለሁ። ኢንተርናሽናል ሎ ማለት ነው። ሞር ላይክሊ አይ ቲንክ ዲፕሎማት በሆን ደስ ይለኛል። ቶኛለሽ ዓለም አቀፍ የሚያወጣው ጉልበት ያለው ማለት ዋይ ናት እንዴ ምንም አትወልበት ምክንያት አይኖርም። እስኪ እንግዲህ ከእግዚአብሔር ጋር ይሆናል። የማይሆንበት ምክንያት የለም። በነገርሽ ላይ እኔም ብያምናለሁ። ጥረት ነው ዋናው ነገር፣ ፍላጎት ደግሞም ይገጣጠማል እኮ ያሰብሽው ነገር ይሆናል። ብዙ ጊዜ እኔ ታዝቤዋለሁ። የተፈጥሮ ህግ ይሰራል። ዲፕሎማት ኢየሩሳሌም ብለን እንጠብቅ እንግዲህ እስኪ እናለን። በጊዜ ሂደት ነው አንዳንድ ህይወት የምትሰጠው ነገርም ደግሞ አይታወቅም። እንዳትረሽ እንግዲህ እዛ ላይ ከደረሰ አዳራ እኔ ጋር እንኳን በጥብቅናው ስለምንገናኝ ችግር የለውም። ለካ በጥብቅናው ወስዳለሁ ጠበቃ እንደምትሆን ቀድማ ቃል ገብታለች ብዬ ነው። ፕሮግራማችን የተማሪዎች መድረክ ነው። ተማሪዎች መድረክ ደግሞ የሚተላለፈው በድሬዳዋ ዩኒቨርሲቲ ኤፍኤም 104.5 ሬዲዮ ነው። አዘጋጆቹ እኔ ብርሃኑ ስማቸውና እኔም ባበይ ፀሐይ ከእንግዳችን ኢየሩሳሌም ጥሩነህ ጋር፣ በቴክኒኩ በኩል ደግሞ ሐምዛ አዲስ አብሮን አለ። አብራችሁን ቆዩ። እሺ ህግ ትምህርት ቤት አንደኛ አመት ካለቀ በኋላ 2-3 ስትገቡ ወደ ኮርሶች ገባችሁና ትምህርቱ እንዴት ነው? እንዴት አገኘሻቸው? የትኞቹን ትምህርት መጽሐፍ ተሸክመሻቸው ከአንቺ ህይወት ጋር የተገናኙ ነገሮችን አገኘሽ? በጣም ኢንተረስቲንግ ያደረገሽ ነገር ምንድን ነው? አይደለም ህግ እንደ ህግ ማለት ነው። በጣም ኢንተረስቲንግ የሚያደርገው ኤቭሪ ማተርህ ላይ አለ ማለት ስሙ ይለያይ እንጂ በቃ እያንዳንዱ እንቅስቃሴ ላይ አለ። ስትገበያይ አለ፣ ስታወራ አለ፣ የስራ ስትዋዋል አለ፣ ስትኖር አለ። ባለማወቅ ተጠያቂነት አለ። አሁን እኔ እጠየቃለሁ ባለማወቅ ብሰራ? አዎ በደንብ ስራና ከዛ እናያለን አይደለም? የስራና ከዛ እናያለን። ሃይላይት ተግባር ነው ሃይሉ ይዘገው ማለት ነው። የነገርስ ላይ ይሄ ንግግሩ ራሱ ተገፋፍቼ ነው ወንጀል የሰራሁት እንድል ያደርገኛል። ከዛ ምስክርም አይጠበቅበትም ወንጀል ሰርቻለሁ ካለ። እኔ ራሱ ያን የተናገርኩት አገፋፍቶኝ ነው። ገፋፍቶኝ ነው የተናገርኩት። ማን የጀመረው ወደሚለው እንሄዳለን። ከህግ አንጻር እንዴት ይታያል ንግግር? እንግዲህ ከህጉ አንጻር ስናየው ያው ንግግር ነው፣ አይቆጠርም። የሆነ ነገር ገፍቶ ካልመጣ ንግግር ብቻውን አይቆጠርም። የሆነ አክት ሊኖረው ይገባል። ተናግረ ስታረገው እንደ ማስረጃ መናገርክ እንደ ማስረጃ የሚቀርበው ነው እንጂ መናገር ሁሉ ነገር ላይ ይገናኛል እያልሽ ነበርና? አዎ በደንብ ሁሉም የህይወት እንትን ላይ ይገናኛል። ኤቭሪቲንግ ይገናኛል። በህይወት አንተ ጋር ባይገናኝ ከቤተሰቦች ጋር በዙሪያ ካለው ሰው ጋር ይገናኛል። ህግ እያንዳንዱ ፓርቱ ማለት ነው። ደግሞ ከፍተኛ የሆነ የህግ እውቀት ክፍተት አለብን በነገራችን ኢትዮጵያ ውስጥ። አብዛኞቻችን በቂ ባለሙያዎች ግን ይኖር ይሆን? ትምህርት ቤቶችም እኮ ውስን ናቸው እና ደግሞ በጣም እንዳልኩ ውስን ተማሪ ነው። አብዛኛው ግቢ 50 ተማሪ ነው ሊሚቱ። የህግ ተማሪ ከዛ በላይ ማስተማር አይችልም። አይፈልጉም ይሁን ወይ አይችልም እርግጠኛ አይደለም። ግን እንደ አብዛኛው የህግ ትምህርት ቤት 50 ተማሪ ነው ሊሚቱ።
በእርግጥ 50ዎቹ በጣም ጎበዝ ከሆኑ በቃ በቂ ነው። በመሃላው እነሱ ውጤታማ ይሆኑ ብቻ ከዚህ ይሄ ምንድነው ህግን ከአገልግሎቱ አንፃር በጣም ብዙ ሰው የሚፈልገው ስለሆነ ከዛ አንፃር ስናየው ሊሆን ይችላል። ሰፊ ነው በጣም እንትኑ በትንሽ ሰዎች የሚሸፈን አይነት አይመስልም አይደል? አሁን ላይ ደግሞ በጣም እየሰፋ ነው። በፊት ሰው በራሱም የመፍታት እንትን ነበረው ፕሮባቢሊቲ ነበረው። አሁን ላይ ደግሞ ሞር ላይክሊ እየበዛ ነው ማለት ሰው እየገባው ነው መሰለኝ። እና በፍርድ ቤት እንትን ማለቱ በጣም ውጤታማ በእርግጥ ታይም ይወስዳል ሁሉም የሚያውቀው ነው፣ ግን ኢፌክቲቭ ነው ብሎ አምኗል መሰለኝ ህብረተሰቡ። እና ከባህላዊ ይሄ ከስተም ከነበረው ወደዚህኛው እየመጣ ስለሆነ አሁን ላይ ነው እጥረቱ በጣም እንዲጎላ ያደረገው የህብረተሰቡ መምጣት ነው ወደ ህግ ቦታ ብዬ አምናለሁ። በጣም ደስ ይላል። እንደ በጣም ኢንተረስቲንግ ያደረገኝ እንደ በጣም የተመሰጥኩበት ምትዩ እንደው የወንጀል ህግ ውይ በጣም ደስ ይሻላል። ውይ በጣም ደስ ይላል። እንጃ በቃ ደስ የሚል ነገር አለው። የወንጀል ክስ የሆነ ከመጀመሪያው የሆነ ነገር ተፈጥሮ ነው የምትደርሰው። የሚታይ ነገር አለ፣ የሚወራ ነገር አለ። ያንተ ኢንፎርሜሽን አለ። ረጅም ነው አንቀጽ ብዙ ራሱ በዚህ ቁጥር በዚህ እኔ በቃ ውሳኔዋን ብቻ ነው የምሰማት። እንደዚህ ነበር በዚህ ሀመርሃ በዚህ በጣም ብዙ ህጎች አሉ። በደንብ አሉ። ስለዚህ ህዝባርን ከአማርኛ ባለፈ በህግ በደንብ እንጠቀማታለን። መልካም እግረ መንገዳችንን በዩኒቨርሲቲው በእርግጥ በሀገር አቀፍ ደረጃ መሰለኝ የሙት ኮርት የችሎት ውድድር ነበር ብለሽ ነበር። እሱን ነገር አለ። በየጊዜው ውድድሮች አሉ። ዩኒቨርሲቲዎች የተለያዩ ዩኒቨርሲቲዎች ይወዳደራሉ በሚገባ። እዛ ላይም ተሳትፎ እንዳለሽ እናውቃለን። እንደው ወደዛ ተሳትፎ እንዴት መጣሽ? ምን ይመስል ነበር? እንደው ተሳትፎ ምንድነው ነገሩ? እስኪ መጀመሪያ እንደው ሙት ኮርት የሚለው ምንድነው? ሰዎች እኔ እንደው ሙት ኮርት ይቅርታ አይደለም ሙት ኮርት ግን ለምንድነው ሙት ኮርት የተባለው? ምስለችሎት በአማርኛው የምስለችሎት ነው የሚባለው። አማርኛው ሙት የሚለው ሌላ ትርጉም አለው። በእንግሊዘኛው ሙት ወንጀል ጋር ይገናኛል። በፍጹም ሙት ስለተባልኩም አትሞት ማለት ነው። በነገራችን ላይ እና ለዛ ነገር ያክል ነው ሙት ኮርት የሚለው አካባቢ ህንጻ አልፎ አይሄድም። በዛ ስለሚፈራ በጀርባ ነው አትፍራ ካሁን በኋላ አሁንማ ታውቃለህ። በቃ እሺ ይሄ ምስለችሎት የምንለው ምስለችሎት የምንለው ውጪ ላይ የምናየው የፍርድ ቤት ስነ ስርዓት አለ አይደለ? እሱን ስነ ስርዓት አምጥቶ እሱን ምስል አድርጎ ማስቀመጥ ነው ለተማሪዎች በተማሪዎች ማለት ነው። በጣም ጥሩ ልምምድ ማለት ነው። ልምምድ ነው በቃ የውጪውን የሆነ ርዕስ ይሰጣል፣ ጉዳይ አለ። ጉዳዩ ላይ ሁለት ወገኖች አሉ፣ ዳኞች በስነ ስርዓት ይሰየማሉ። ኤቭሪ ፕሮሲጀር ልክ እንደ ፍርድ ቤቱ ተጠብቆ በስነ ስርዓት ተማሪዎች ተከራክረው ዳኞችን አሳምነው ውሳኔ የሚያገኙበት ነው። ክቡር ዳኛ ምናምን ክቡር ዳኛ የተከበረው ፍርድ ቤት እያለም ማለት ነው። ስለዚህ ተማሪው ክቡር ዳኛ ይሆናል ማለት በሚገባ እና ተማሪዎች ራሳቸውን ሞር ላይክሊ ይሄ እንዴት ነው ውጪ እንዳለ ሰው በተግባር በደንብ እንዳለ ሰው በቃ እንደዛ እንዲሆኑ ነው የሚደረገው ነው። ደስ ይላል። በጣም አሪፍ ነው። በጣም መጠራከር ያለበት በጣም እኛ የተማርንበት ዩኒቨርሲቲ ላይ መቀሌ ዩኒቨርሲቲ ማለት ነው የህግ ትምህርት ክፍል ሙት ኮርት አይተው ከሆነ እንትኑ ሁሉ ስታንዳርዱ ሁሉ መቀመጫዎች ሁሉ የሚገርም ነው። አሁንም ይሄኛውም የድሬዳዋም እኮ ሙት ኮርት እንደዛ ነው። በዚህኛው ብሎክ ያለው በዛኛው ሳይሆን በዚህኛው ሳይድ ያለው በስነ ስርዓት 3 ወንበር አለው። የዛ ጋር የተከሳሽ መቆሚያ አለ። የምስክር ተከሳሽን ተማሪ ነው። አይ ውጪ ላይ ተከሳሽ የሚቆምበት የጠበቃ ያው ቆሞ ነው የሚከራከረው። ጠበቃ ይቆማል። የምስክር መስሚያ ወንበር አለ። እዛ ጋር እንደዛ ተደርጎ ነው የሚደረገው። ሌሎች ሰዎች ግን መግባት ይችላሉ። ለምሳሌ እንደኛ አይነት ሰዎች ውጪ ላይ እንደው መታደም ማወቅ ምናምን ቢፈልጉ በሚገባ መድረኩ ለሁሉም ክፍት ነው። የምስለ ችሎት ማንም ኢንተረስቲንግ የሆነ ሰው መጥቶ መድረኩ ላይ መሳተፍ ይችላል። በጣም ክፍት ነው። ይሄ በጣም አሪፍ ነው እውነት ለመናገር። ይሄ ነገር በሀገር አቀፍ ኮል ወጥቶ ነው እንዴት ነው? በሀገር አቀፍ ደረጃ ይዘጋጃል። አምና የተዘጋጀው ለ9ኛ ጊዜ ነው። ድሬዳዋ 5ኛውን የማዘጋጀት እድል ነበረው። ድሬዳዋ ዩኒቨርሲቲ 5ኛው ምስለ ችሎት ውድድር ያዘጋጀው ድሬዳዋ ዩኒቨርሲቲ ነው። ከዚህ ዩኒቨርሲቲ ነው የተዘጋጀው ውድድሩ። እዚህ ነበር የተዘጋጀው። በአንቺ ባለሽበት እኔ አልደረስኩበትም። 5ኛ ላይ ነው። እኛ ከመምጣታችን 1 አመት ቀደም ብሎ ነው የተዘጋጀው። እዛ ላይ ድሬዳዋ ዩኒቨርሲቲ 3ኛው ነው ነበር ያጠናቀቀው። አዘጋጅም ነበረ፣ 3ኛም ነበር። በየአመቱ ሁሉም ዩኒቨርሲቲዎች የህግ ትምህርት ቤት ያላቸው ሁሉም ዩኒቨርሲቲዎች ኢንቫይትድ ይደረጋሉ ለውድድሩ ማለት ነው።
ዩኒቨርሲቲዎች አሉ ግን ምን ያህል እንደው ቢያንስ አንድ ዩኒቨርሲቲዎች የህግ ትምህርት ቤት ያላቸው 20 ፕላስ ይመስለኛል። ስለዚህ ውድድር ላይ የሚመጡት እነዛ ሁሉም ይመጣሉ ፍላጎት ያለው የተዘጋጀ ፍላጎት ያለው ሰው አፕላይ ያደርጋል። በአፕሊኬሽኑ መሰረት የሚቀርብ ሜሞራንደም አለ። ሜሞራንደም ኦፍ አፕሊካንት ኤንድ ሜሞራንደም ኦፍ ዲፌንዳንት ይባላል። የከሳሽ ማመልከቻና የተከሳሽ መልስ ነው። ተከሳሽ መልስ ነው የሚመልሰው፣ የተከሳሽ መልስ ማለት ነው። እሱ ይቀርባል። እሱ ይቀርብና ከዛ ኢቫሉዌት ይደረጋል። የራሱ ኮሚቴ የራሱ አደረጃጀት አለው። የናሽናል ሙት ኮርት ሲዘጋጅ ከፍትህ ሚኒስቴር ነው አንዱ ኮርፖሬቲቭ አካል ማለት ነው። እና የሀገር አቀፉ የምስለ ችሎት ውድድር ሲካሄድ እነዚህ ያልኳቸው ሜሞራንደሞች ይገቡና ኢቫሉዌት ይደረጋሉ። ሜሞራንደሙ ካለፈ ሜሞራንደም አሪፍ ሜሞራንደም ይሰሩ 10 ዩኒቨርሲቲ ብቻ ነው የሚወዳደረው። 10 ዩኒቨርሲቲ ለቃል ክርክር ይጠራል። የጽሁፍ አለ፣ የጽሁፍ ገብቷል። ያው በህጉ ፕሮሲጀር መጀመሪያ ከሳሽ ያመለክታል። ከዛ መጥሪያ ይደርሰዋል ተከሳሽ፣ መልስ ካለ አቅርብ፣ ካላቀረብ ከእድል ያልፋል የሚባል። ከዛ መልስ ያቀርባል ተከሳሽ በጽሁፍ ማለት ነው። በጽሁፍ ካቀረቡ በኋላ ዳኛው ይጠራቸውና በቃል ያከራክራቸዋል ማለት ነው፣ በጽሁፍ ያቀረቡትን ሐሳብ። ስለዚህ ያኛውን ፕሮሰስ ነው የሚከተለው። ይሄ ማለት ኖርማል ፍርድ ቤቶች ላይ የሚሄደው ፕሮሰስ ነው። ይሄኛውን ደግሞ ይሄኛው ይከተላል ማለት ነው። ይሄኛውን ፕሮሰስ ነው የሚከተለው። ስለዚህ አስሮች ውስጥ መግባት ራሱ ትልቅ ነገር ነው። በአስሮች ውስጥ ከገባ በቃ የመጀመሪያው ኮምፒቲሽን አልቋል ማለት ነው። የመጀመሪያው ኮምፒቲሽን በሜሞራንደም ነው። ካመለከቱት ዩኒቨርሲቲዎች ጋር ሜሞራንደም ኢቫሉዌት ተደርጎ ቤስት ቴን ይመረጣል ማለት ነው። ለቤስት ቴኑ አልፋቸዋል፣ ለኦራል ተዘጋጁ ወይም ደግሞ ይሄ ለቃል ክርክር ተዘጋጁ ይላሉ ማለት ነው። ለቃል ክርክር መዘጋጀት ትጀምራለህ። 3 ቀን ነው የሚፈጀው ውድድሩ። የኛሁን መቼ ነበረ ቀኑን ሬጉላር አላስታውሰውም፣ ብቻ ግን አርብ ጀምሮ እሁድ ነው ያለቀው። የመጀመሪያው ውድድር አርብ ነበረ። ከዛ ቅዳሜ ፋይናል ራውንድ እሁድ ነበር። 3 ቀን ሙሉ። ይሄ ከዚህ ራሱ እኮ ባለፈው አመት እኔ ነበርኩበት። ባለፈው አመት ነበረ በሚዛን ቴፒ ነበር የተዘጋጀው። ሚዛን ቴፒ ይሄኛው ውድድር አንድም ከፕራክቲሱን ከማወቅ ባለፈ ሀገር ዲስከቨር ለማድረግ ይጠቅማል። ጉዞ ራሱ እኮ ደስ ይላል በነገራችን በጣም ራሱ ምን አስታውሽኝ፣ ድሮ ውድድር ነበረ ታስታውሳለህ? የትምህርት ቤቶች 4ኛ ክፍል ምናምን እንደዚህ ያለ አይደል? ትምህርት ቤት ከየክላሱ ተማሪ መረጥና አስታውሳለሁ። በጣም ደስ ያለው ስሜት ራሱ በተለይ ደግሞ ገጠር ሲሆን ማለት ነው። የትምህርት ቤት ተማሪ አብሮሽ አጅቦሽ ነው የሚሄደው እና መንገዱ ራሱ የሚገርም ነው። በቃ አይደክምሽም ሁላ ቅድም ነው። ልክ ጥረት ማድረግ ድካም አለው ግን ምናምን ፍላጎት ሲኖርሽ አይደክምሽም እና ያ ራሱ ጉዞ ራሱ ደስ ይላል። እና እናንተስ ራሱ ጉዞ ስትሄዱ ስትመጡ ልክ እንደ ኳስ ተጫዋች ያው እንግዲህ ለእኛ ለመታጀብ እድሉን አላገኘንም። እና ደግሞ ኢንቫይት የሚደረገው ተወዳዳሪና አንድ ኮች ነው። ሶስት ተወዳዳሪ ከአንድ አሰልጣኝ ጋር ነው ኢንቪቴሽን ሲላክ የሚላከው። እንደዛ ሆነን 3ታችን ተወዳዳሪና አሰልጣኛችን ሆነን ሚዛን ቴፒ ሄድን ማለት ነው። ከ3ቱ ተወዳዳሪ እኔ አንዷ ነኝ። በጣም ደስ ይላል። በጣም እንዴት ነበር እሱ? እዛ ከመሄዳችን በፊት ግቢ ውስጥም ስክሪኒንግ አለ። መጀመሪያ ግቢው ከሌሎች ትምህርት ቤት 3ኛ ዓመትና በላይ መሆን ነው አንዱ ሪኳየርመንት። አንድ ሪኳየርመንት ነው ያለው ከ3ኛ ዓመትና በላይ መሆን ነው። ከ3ኛ ዓመትና በላይ የሆነ ማንኛውም ሰው ለስክሪኒንግ መቅረብ ይችላል። መጀመሪያ ይሄ ኬዝ ያዘጋጃል ግቢው ራሱ ትምህርት ቤቱ፣ የኛ ትምህርት ቤት ማለት ነው፣ የህግ ትምህርት ቤት። እሱን ኬዝ ካዘጋጀ በኋላ ይሰጠናል። በኬዙ ምክንያት ከሳሽም ሆነ ተከሳሽም ሆነ እናቀርባለን ማለት ነው። ዳኞች ይሰየማሉ እዚሁ ማለት ነው። ለነሱ ካቀረብን በኋላ እነሱ የሚያነሱት ጥያቄ አለ፣ ምን መልሰው መልስ አለ። በዛ ኢቫሉዌት ይደረጋል መጀመሪያ ተማሪው ማለት ነው። በእኛ ጊዜ አይ ቲንክ 15 አፕሊካንት ነበረ መሰለኝ ካልተሳሳትኩት። 15 ተማሪ ነበረ። እንዳለ ስክሪኒንግ አደረግን። በውጤት መሰረት 3ታችን ተመረጥን ማለት ነው። ከዛ ትሬኒንግ ጀመርን። ኦልሞስት 2 ወር ማለት የፈጀ ስልጠና ዝግጅት ነበረ። ትምህርት በጣም የሚገርም ነው የሚሆነው። ትሬኒንጉን ትምህርት ክፍሉ ነው የሚሰጣችሁ ወይስ ከውጭ? አይ ለምን ትምህርት ክፍሉ 3ታችን አለን። ከዛ አሰልጣኛችን አለ። ምንድነው ይሄ የተባለውን ክስና መልስ ይጻፋል፣ ይላካል። መጀመሪያ ከኛ ተመርጦ ነው የሚላከው። እኛ ይሄ የግቢ ውድድር ካለቀ በኋላ ነው ተማሪዎቹ በራሳቸው ጽፈው የሚልኩት ማለት ነው። እሱን ላክን። ከዛ አልፋችኋል፣ ስለዚህ ለቃል ክርክር ተዘጋጁ ተባልን ማለት ነው።
የቃል ክርክሩን ደግሞ የተዘጋጀን ነበረ። ይሄ 2 ወር የፈጀ። ጥሩ ተከራካሪ ነሽ? ለክፉ ምሰጥ አይነት አይደለሁም። የሆነ ነገሩ አይመስልም። በነገር ላይ እኔ በጣም ደስ ብሎኛል ማለት ለመናገር። ምክንያቱም 2 ወር መሰልጠን ቀላል አይደለም። ተው እንዲያው ለመወዳደር ምናምንና ዝም ብሎ ራሱ መሰልጠን ትልቅ ነገር ነው ብዬ ነው የማስበው። እዚሁ ባለሙያ ሆናችሁ ነው የምትወጡት? በቃ ኦልሬዲ እኮ እንትኑን እኮ አውቃችሁታል ማለት ነው። በቃ ወደፊት ስራ ላይ ብትወሩ ራሱ ያን ያህል አትቸገሩ። በደምብ የቴፒ ቆይታ እንዴት ነበር ታዲያ? ገንዘብ አላት ግን ወደዛ ማጥናም። እስኪ ወደ ቴፒ ኒድ ቴፒ ኒድና ቴፒ የኛ ፍላይት አይ ቲንክ የዘገየ ፍላይት ነበረ፣ የመጨረሻ ፍላይት ነበረ እና ጅማ ድረስ ነበረ ፍላይት። ከጅማ ሚዛን ምንም አይነት ኤርፖርት ስለሌለ ሚዛን በመኪና ነበር ጉዞ። 11 ሰዓት ምናምን ጀመር። ብቻ ለሊት 8 ሰዓት ነው የገባነው። ለሊት 8 ሰዓት ነው የገባነው። ሩቅ ነው፣ በጣም ሩቅ ነው ሚዛን ከጅማ በጣም ከአዲስ አበባ ጅማ ይቀርባል ማለት ነው ለሚዛን ቴፒ ይመስለኛል። ከጅማ በጣም ሩቅ ነው። ለሚዛን ሩቅ ነው። ለሊት 8 ሰዓት ገባል። እኛ ከዛ ሌሎች 2 ቲሞች ነበሩ። ቢሆን ደስ ይለን ነበር። እኛ ሌሎች 2 ቲሞች ነበሩ። 3 ቲም ነን አንድ ላይ ገባነው። ሌሎቹ ቀድሞውን ገብተው ነበር ደርሰዋል። 3 ፍላይት ነበር ማለት ነው። ስንት አይነት ፍላይት እንደነበረ አላውቅም፣ ግን ያው የሚዛን ተማሪዎች ራሱ አሉ። ከዛ ደግሞ ሌሎቹ አሉ። እኛ መጨረሻ ላይ ነው የደረስነው። ከዛ ሚዛን ገና እጣ ምናምን አልወጣም። ምክንያቱም ሁሉም ተማሪ ሁሉም የመጣ አካል መገኘት አለበት እና ሄድን ነው። ከየት እንደመጣ መናገር አትችልም፣ ወይ ወከልከውን ግቢ መናገር አትችልም። በቃ እዛ ጋር ተወዳዳሪና ተከሳሽ ነው ወይ ከሳሽ ነው አለቀ እንጂ በዩኒቨርሲቲ ስም አይጠራም። ኮድ ነው ያለው። ዩኒቨርሲቲ ኮድ አለው። ዩኒቨርሲቲው እንደሆነ የሚያውቀው አዘጋጅ ኮሚቴው ብቻ ነው። ተወዳዳሪ ማማ እንደሆነ አይታወቅም። ከዛ ራሳችሁ ብቻ ነው ታውቁት። ቢያዝ እንዳይሆኑ ቢያዝ ምናልባት ዳኞቹ የመጡበት ዩኒቨርሲቲ ተማሪ ካለ ነው ያው ቢያዝ እንዳይሆኑ አይ ፌር ይሆናል። ፌር የሆነ እንዲሆን መሰለኝ። ከዛም አንፃር እንደዛ ሆነ። ከዛ በንጋታው ነበረ ውድድሩ የሚጀምረው። በንጋታው 2 ሰዓት ተኩል 3 ሰዓት ላይ ነበር የሚጀምረው። ከዛ የመጀመሪያ የቃል ውድድራችን አረግን። የመጀመሪያ እድላችን እንደ ተከሳሽ ነበር የደረሰ። ወይ ምስኪን ዲፌንድ አረ በደንብ ኤማ ከዚህ ምን ወንጀል ሰርተሽ ነው? እኛ ሳይሆን የወከልነው ሰው ምን ሰርቶ ነው? እንትን ነው ክሪሚናል ሆኖ እንትን ነው ይሄ የ2 ዓመት ጦርነት ነበረ። እሱ ባለስልጣን ነበር ምናምን አይነት ነገር ነውና እንደዚህ አይነት ኬዝ ነበር እና በደንብ ዲፌንድ አደረጋችሁ ብለን አስበናል። እንግዲህ ያው ኢቫሉዌት የሚደረገው በጀጅ ነው። ዩ ትራይ ዩር ቤስት። ከዛ ዳኞች ይሰጣሉ። ዋናው ደግሞ የቻላችሁት መጣራ በጣም እንደዛ ነበር። አሪፍ ጊዜ ነበረ። ከዛ ከሰዓት ያው ጠዋት ተከሳሽ ስለነበረ ከሰዓት ከሳሽ ሆነን ማለት ነው። ከሰዓት ከሳሽ ሆነን መክሰስ ቀላል ነው መሰለኝ። መክሰስ ይቀላል። ወንጀል ሲሆን መክሰስ ይቀላል ይመስለኛል። እንደ ማስረጃ ዲፔንድ ይሆናል። ምክንያቱም ተከሳሽ ስትሆኚ ምናልባትም ማረሚያ ቤት የምትገቢ ሊመስልሽ ይችላል። እንደዛ ፊል አላደረጋችሁም? ያው ሃይፖቴቲካል ነው ስለተባለች አንገባሙ እያልን ነበር። ደስ ይላል። እንደዛ ነበረ። ከዛ ሁለተኛው ሊቲጌት አረግን። ኦራል ሊቲጌሽን ነበረ። ሁለተኛውን ተከራከርን። በቃ እየሳቅን ወጣን። በጣም አሪፍ ፐርፎርማንስ ነበር። በጣም ማለት ነው በጣም ደስ ይላል። ተቃራኒ ቲም መጥቶ አፕሪሺየት እስኪያደርገን ድረስ በጣም የሚገርም ፐርፎርማንስ ነበረን ማለት ነው። ዩኒቨርሲቲውን አኮራችሁት ማለት በጣም ደስ ይላል ማለት። እናንተም ተምራችሁ ዩኒቨርሲቲውን ስንተኛ ነው የወጣችሁት? ያን በጣም ጥሩ ጥያቄ። we are just eliminated technically we are eliminated አይደለ? አዎ እንትን ነው የላኩት ፕሮሲጀር አለው የውድድሩ የራሱ እና ምን ይላል ኢኳል ፕሮፖርሽን ኦፍ ጀንደር ሊኖር ይገባል ይላል። ሶ ሪፕሬዘንቴሽን ሊኖር ይገባል የሚል አለው። ማንዳተሪ ነው እና እኛ ስንሄድ 3ታችንም ሴቶች ነበርን ያለፍነው። በሚገርም ሁኔታ ተጠባባቂያችን ራሱ ሴት ነበረች። ስክሪኒንጉ ላይ ማለት ነው። ስክሪኒንጉ ላይ ኢቫሉዌት ሲደረግ ሪኳየርመንቱን መጀመሪያ አላወቁም ነበር ወይስ? ከዚህም በፊት ይሄ ሪኳየርመንት ነበረ፣ ግን ከዚህ በፊት ኢንተርፕሬት ሲደረግ የነበረው እንዴት ነው? በጣም ብዙዎቹ ወንድ ብቻ ስለሚያሳትፉ ግዴታ ሴት መግባት አለባት አይነት ፕሮፖርሽን ነበረ። እንደዚህ
እንደዛ አይነት ፕሮፖርሽን ነበረው። አንድ ወንድ ቢኖር ጥሩ ነበር። አዎ ግዴታ ነበረባችሁ። ያው ችግር ትነግሩኛላችሁ። ማንከራ ያስበላችሁ ነበር። አይ በደንብ እናሰለጥነው ነበር። በዚህ ምክንያት ከመጀመሪያው ዙር ላይ ከእያንዳንዳችን 90 ነጥብ መሰለኝ 80 ይሁን 90 ነጥብ ተቀነሰ ማለት ነው ከእያንዳንዱ ውድድር ላይ እና በስመ አብ በጣም ከባድ ጊዜ ነበር። ያ ጊዜ በጣም ከባድ ጊዜ ነበር። ሴት ነበር ይግባ የሚባለው። አዎ እና ሶስቱም እና አላመንም ማለት ነው። ከዛ ውጤት ሊነገር አርብ ማታ ተሰብስበን ከዛ እናንተ አላለፋችሁም ነው ያሉት። በጣም ነበር የደነገጠ። እኔ አልነበርኩም በቦታው። ከዛ አሰልጣኛችንና አንዷ ጓደኛችን ነበረች። እኔ አልነበርኩም። ደውላ ነው የነገረችኝ እና አላመንኳትም። በእውነት ለመናገር አላመንኳትም። በጣም የሚገርም ፐርፎርማንስ ነበረ። በቃ ይሄ እንዴት ነው በዝራራ የምትጨርሰው አይነት አለ እንደዛ ብለን ነበር ያሰብነው። የጀንደር እንትኑ ቢኖር ኖሮ አሸናፊ ነበራችሁ። ስለዚህ አሁን ከዚህ በኋላ በደንብ እንችል ነበረ። በደንብ ኢሊሚኔት አደረጉን። በቃ ቴክኒካሊ ነው ኢሊሚኔሽኑ። እኛ 180 ነጥብ ነው የተቀነሰብን ከሙሉ ውድድሩ ማለት ነው። እና የሚገርማችሁ ነገር በመጀመሪያው አንደኛ በወጣው ቲም እና 8ኛ በወጣው ቲም መካከል ራሱ የ180 ነጥብ ልዩነት የለውም። የለም በጣም በቃ ቶፕ ሆነን ነበር የምንጨርሰው። አንደኛ ሆነን ነበር የምንጨርሰው የመጀመሪያ ራውንዱን ማለት ነው። ፋይናል ላይ አንድረስ ቀጣይ ተወዳዳሪዎች የሚወስኑት ነበር። ግን የፈርስት ራውንድ ላይ አንደኛ ሆነን የምንጨርሰው ኦልሬዲ ፕሮፖርሽናል አላችሁ ምናምን ብለው ታክቲካሊ እርግጠኛ ነኝ ከዚህ በኋላ በዚህ ዓመት ይኖራል። አዎ 10ኛው በዚህ ዓመት አዘጋጅ አርባ ምንጭ ዩኒቨርሲቲ ነው። ስለዚህ ተደላላችሁ ተስፋ ነው። አዎ አርባ ምንጭ ተታወቀው ባዞ ነው። እስኪ እንግዲህ ልምድ ወስዳችኋል። አዎ ልምድ ይኖራል። አዎ እስኪ እንግዲህ ምን እንደሚፈጠር አብረን አይደል? ምናልባት በሌላ ዙር ወይ እንገናኝ ይሆናል። ምን ይታወቃል? በዚህ ዙሪያ የምናወራ ይሆናል። ይሆናል። ስም ዩኒቨርሲቲያችንን ካስጠራችሁ ተስፋ እናደርጋለን። ገንዘቧን ረስ ዘለልሽ ያው እንግዲህ ያው ገንዘብ ላይ ነው በጣም ኦሬዲ ምንም ወጪ አልነበረብንም። አዎ ምንም ወጪ አልነበረብንም። እንዳለ ፍላይታችን አይ ከነ ቁጥራችን የኤቲኤም ቁጥሯን መስለኝ ኤቲኤም ማለት አንተ ታቀብለኛለህ። አበቃለች ነበር ሽልማት በግል ወይስ? አይ በግል ሳይሆን ዊኒንጉ እንትን ነው። ሽልማቱ ለተወዳዳሪዎች እንትን ነው፣ ትሮፊ ነው። ዋንጫ ነበር። አዎ ዋንጫና የምስክር ወረቀት እንጂ ማኒተሪ ሽልማት አልነበረውም። አዎ ይበላሻሉ ብሎ እውነት ነው። ለተማሪ ብር አሁን ገንዘብ ሰጠ ዋንጫ ስትቆመጠጭ ነው። አይ መልካም ነው። በጣም ጥሩ ሞክራችሁ ነበር። እንግዲህ እንዳልሽው አይ ጥሩ ነው። ግን እስከዛ ድረስ ሄዶ ራሱ በደንብ ፐርፎርም አድርጎ ምናልባትም ያሸነፈው አይ በጣም ሁላ ሌሎች ቲሞች በእውነት ማርያምን ለኛ ሳይሆን ሌሎች ቲሞች አፕሪሺየት እስኪያደርጉ ድረስ በቃ the winning party እስክንባል ድረስ ነበረ። በጣም ሶስታችንም ሴት ነን። የሁለት ወር ስልጠና እንግዲህ አስበው። ከዛ ደግሞ ሴት ስትሆን አይ ቲንክ በተፈጥሮ ደግሞ የመናገር ኤቢሊቲያችን ትንሽ ከፍ ያለ ነው። እሱ አለ፣ ስልጠና አለ፣ በጣም በቂ የሆነ እውቀት አለ፣ ኢነርጂው አለ ምናምን። ከዛ ኢነርጂቲክ ናቸው። የመጀመሪያችን ነው። ከዛ ደግሞ የዛን አመት በፊት 8ኛው ላይ ድሬዳዋ ዩኒቨርሲቲ አንደኛ ሆኖ ነው የመጣው። ሶ we have to በቃ ኮንቲኒው ማድረግ አለብን። ሌጋሲውን ነው አቺቭመንታችን። አይታወቅም ድሩ ይኖራቸዋል ብዬ ተስፋ አደርጋለሁ። እስኪ እንግዲህ እና ፈጣሪ ነው የሚያውቀው። አይ ጥሩ ነው በጣም እውነት። ይሄ ራሱ ትልቅ ተሳትፎ ነው። መሄዱ ራሱ እንዲያው ሌላ ቢቀር በአየር መንገዱ ራሱ በሮ ማምጣቱ ቀላል በክንፋቸው ቢገሽ እኔ ስደት ነው አድማጮቻችን እየተከታተላችሁት የሚገኘው በድሬዳዋ ዩኒቨርሲቲ የማህበረሰብ ኤፍኤም ሬዲዮ 104.5 እየተዘጋጀ የሚቀርብላችሁ የተማሪዎች መድረክ ፕሮግራም ነው። መድረኩን እያዘጋጀን ወደ እናንተ የምናቀርበው ደግሞ እኔ ብርሃኑ ስማቸውና እኔም ባባይ ፀሐይ ነኝ። በቴክኒኩ በኩል ደግሞ ሐምዛ እድሪስ አብሮን ይገኛል። የዛሬ እንግዳችን ደግሞ ተማሪ ኢየሩሳሌም ጥሩነህ በድሬዳዋ ዩኒቨርሲቲ የህግ ትምህርት ክፍል የ3ኛ ዓመት የ2ኛ ሴሜስተር ተማሪያችን ነች። ከሷ ጋር ነው እንግዲህ ሌላ እንደው የተማርሽው ሌሎች እንደው ሊማሩ ምትዩ ለየት ያለ ያጋጠመሽ ምትዩ ነገር እስኪ እንደው ካለ
የመጨረሻ የምትይው ሀሳብ ካለ እስኪ ማለት የምትፈልጊው ነገር ካለ ማለት የምትፈልጊው ማመስገን የምትፈልጊው ሰውም ካለ በዛው እግረ መንገድሽን ማመስገን ሰው መጀመሪያ እናቴ ከፈጣሪ ቀጥሎ እናቴ በጣም ነበረባቸው ብለሽ የምታስቢው ያንቺ በአንቺ ዙሪያ መነሳት ነበረባቸው ሰዎች የሚማሩባቸው ልትያቸው ደግሞ አብዛኛው ነገር ተነስቷል። ያው እንግዲህ ለሌላው ሰው ማለት ገና ነኝ እኔም በጣም ብዙ መማር ያለብኝ ነገር አለ። ሁላችንም ገና ነን። የተማረ የሰው ልጅ ያው የትምህርት ጉዞ እና ያው ተስፋ አትቁረጡ ምንም ነገር ላይ ማለት ተስፋ ለመቁረጥ የተሻለ ነው ከመቁረጥ በጣም አለመቁረጥ የተሻለ ነው ማለት እኔ ተስፋ ባለመቁረጤ ነው እዚህ ጋር ያለሁት ተስፋ ባለመቁረጤ ነው ይሄን እየተናገርኩ ያለሁት ማናችንም ብንሆን ለያዝነው ነገር ጥግ ድረስ ብንሄድ ስለዚህ ሞቶሽ ተስፋ ለመቁረጥ ነው በጣም በቃ ተስፋ አትቁረጡ try your best ይሳካል ይሆናል የማይሆን ከሆነ ደግሞ ሌሎች በጣም ብዙ የሚሆኑ ነገሮች አሉ ነው አንዱ ቢዘጋ ሌላ ይከፈታል ነው ስለዚህ በሚዘጋባችሁን ተውና በሚከፈትላችሁ በኩል ግቡ አንዳንዴም ከግድግዳ ጋር መታገል ትርፉ መጎዳት ነው የሚሆነው ስለዚህ የሚሆንበትን መንገድ መፈለግ የተሻለ ነው ብዬ አስባለሁ መልካም እንግዲህ ዘጋ መስኮት አይጠፋም ያው በመስኮቷ ሽሎኩ ነው መስኮት ላይ ተቀርቀረ እስኪ ከናትሽ ቀጥለሽ የመጀመሪያው የመጀመሪያ መቼስ አንድ ሰው በዚህ ጉዞ ውስጥ ውጤታማ ለመሆን ቤተሰቦቼን በጣም ነው የማመሰግነው ከዛ ግቢውም በጣም ነው የማመሰግነው ኮሌጅ ውስጥ ያሉ እያንዳንዳቸው መምህራኖቼ የክላስ ሜቶቼ በጣም ራይሽ በጣም ሳንቴክስ አፕሪሺየት አረጋግጥ መጀመሪያ ነበር እንግዲህ ባይናሽናል ሎን ካፈናች ወደ ዲፕሎማሲው ይመስለኛል ቅድም ላይ ስላወራንበት በእርግጥ ዲፕሎማት ነውና የተለየ ይሄን ኮንትሪቢዩት ማድረግ ፈልጋለሁ የምትይው ነገር ይኖር ይሆን እንደው በጣም ቆጭሽ ይሄ ነገር በተለይ ኢትዮጵያ ውስጥ ይሄ ነገር ማሳካት ፈልጋለሁ የምትይው ከዲፕሎማትነት በዘለለ አሁን ሪሰንትሊ የለም ግን ወደፊት የሚፈጠር አይታወቅም ግን ኦኬ ህግ ላይ የሆነ የህግ ፓርቲ ሲነሳ ኦኬ እሷ ኮንሽ መሰረቷ የሚባልላት አይነት ሰው መሆን ፈልጋለሁ የሆነ ነገር ላይ በቃ ኦኬ ሺ ሃቭ ሌጋሲ እንዲባል በቃ የሆነ የራሴ ሌጋሲ ማለት አሁን ለምሳሌ እኮ አንዳንድ ነገሮች አሉ አሁን ለምሳሌ ዶክተር አክሊሉ ለማን ማንንም የሚረሳው ያለ አይመስለኝም የሆነ ፓርቲ ላይ የሆነ ሰው ራሱ ምን ላይ እንደሆነ አእምሮ ላይ ይሄድ እሱን ነው ማለት የሆነ ሰው መጥቶ ኢየሩሳሌም ምናምን ሲል በቃ የሆነ ሰው በደንብ ሪሜምበር እንዲያደርገኝ በቃ ለየት ያለ ሌጋሲ በጣም በህጉ ማለት ነው በህጉ ያ ጉዳይ ሲነሳ ያንቺ ኦኬ እሷ ነች እኮ እዚህ ላይ አሁን እንዲሆን መሰረት የሆነች እኮ እሷ ነች የሚባልላት አይነት ሰው ሆነ ደስ ይለኛል እኔና ጉዳይ እንደትረሽ ትሆኛለሽ እና ደግሞ እንግዲህ እግዚአብሔር ፈቅዶ ስትመረቂ እንዲሁም ደግሞ ዲፕሎማትም ስትሆኚ ጊዜ ካለሽ ማለት ነው በእርግጥ ዲፕሎማት ስትሆኚ ጊዜ ላይኖር ይችላል ጊዜ ካለሽ በእኛ በማኔጀሯ በኩል ነው የምናገኘው ቃል እንደምናደርግላት ተስፋ አደርጋለሁ እንግዲህ እዛ በሰላም እንድረስ ፈቃደኛ ትሆኛለሽ ብዬ ተስፋ አደርጋለሁ እኔ ቃልን ካወጣቻቸዋለሁ ችግር የለውም ዲፕሎማት ስትሆኚ ማለት ነው ችግር የለውም እኔም ልመጣ እችላለሁ ያው አስተማሪን ግቢ ስለሆነ እንግዲህ ፕሮግራማችን ይሄንን ይመስል ነበረ ፕሮግራሙ የተማሪዎች መድረክ የተሰኘው ነው መድረኩ የሚተላለፈው ደግሞ በድሬዳዋ ዩኒቨርሲቲ ማህበረሰብ ኤፍኤም 104.5 ነው አዘጋጆቹ ደግሞ እኔ ባባይ ፀሐይና እኔም ብርሃኑ ስማቸው በቴክኒኩ በኩል ሐምዛ ድሪስ አብሮን ነበረ እንግዳችን ተማሪ ኢየሩሳሌም ጥሩነህ አብራን ነበረች እናንተም አብራችሁን ስለቆያችሁ እጅግ በጣም እናመሰግናለን በቀጣይ ሳምንት በሌላ እንግዳ በሌላ ፕሮግራም እስከሚገናኝ ድረስ መልካም ሳምንት